እንግዲህ ያመነ የተጠመቀ ይድናል ብሎ ጌታ ተናግሯል። ነገር ግን አምኖ ሳይጠመቅ ቢሞትስ የሚል ሐሳቦች ይነሳሉ። አምኖ ጥምቀትን ሳይፈጽም ቢሞት አለጥታ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ጴጥሮስ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ ይላልና እዚህ ክፍል ላይ የውሃ ጥምቀት ነው ወይስ የመንፈስ ቅዱስ ጥምቀት? በቀጥታ የውሃ ጥምቀትም አይደለም የመንፈስ ቅዱስም አይደለም። የምን ጥምቀት ነው? አሁን ይኸው ቀጥታ ነው የመለስኩልን። ሌላ ነው እሱ። ታዲያ የምን ጥምቀት? ጸጋው በእምነት አድኖናል ማለት የእሱ ስራ ብቻ ነው የሚል ነገር ተነገረ። አሁን ካልነው ነገር ጋር ጸጋው በእምነት አድኗቸዋል ከማርቆስ 16 ጋር እንዴት ይታረቃል? ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል። ለምሳሌ ይህን ከምን አንጻር ነው የጠየቁ? ጳውሎስ በሮሜ መልእክቱ ላይ ሮሜ ምዕራፍ 6 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ይላል ሮሜ ምዕራፍ 6 ቁጥር 3 ላይ። ስለዚህ እኔ ከክርስቶስ ጋር አንድ ሳይሆኑ መዳን አለ ብለህ ታምናለህ ወይ የሚለውን ጥያቄ ያቀረብኩልህ ማለት ነው። ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም ብለህ ታምናለህ? ምን አይነት ጥምቀት? ልክ ነህ። አሁን ጥሩ ውሃ ስለሚል የውሃ ጥምቀት ካልተጠመቀ ወደ እግዚአብሔር መንግስት ይገባል። መጽሐፉ ግን የሚለው ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ምን ካላለ ካልተወለደ በቀር ሊገባ አይችልም ነው የሚለው። ካልተወለደ በቀር ሊገባ አይችልም ሲል አንተ ይችላል ነው እያልከኝ ያለው? ተመልሶልኛል። አሌክሶ ተጠምቋል፣ አምኗል፣ እየጠበቀ ነው። ደህንነቱን በስራ እየጠበቀ ነው። ሞተ። ለምሳሌ እኔ ነኝ ሞትኩ። ምንድን ነው የምሆነው? ሰውየው ኃጢአት ሰርቶ ንስሐ ሳይገባ እንኳን ቢሞት፣ ለምሳሌ ያህል እኔ መኪና እየነዳው በሞት ንስሐ ሳልገባ፣ ለምሳሌ ያህል ነው የምልህ፣ የሆነ ነገር እያደረግኩኝ መኪና እየነዳው በሞት በቃ ተቃጠለ ማለት እኮ ነው። ስታጣፋው ይህን ሁሉ ለምሳሌ 10 ዓመት 20 ዓመት 40 ዓመት የኖርኩለትን ክርስትናዬን አጣሁት ማለት እኮ ነው። ኖረኸዋል ክርስትና በሚለው ነው እኮ አሁን እኔ አሁን እንትን ኢዮባ በምን ውሰደኝ መሰለህ? አምኛለሁ፣ ተጠምቄያለሁ፣ የሚባለውን አድርጌያለሁ። ከዛ መጣሁኝና የሆነ ነገር አደረግኩ። ከዛ ዮሐንስ ወንጌልን የሚለውን ተቆረጣለህ የሚለውን ቃል ይዣለሁ፣ ሳትኩ። ከዛ ስስት ምንድን ነው የምሆነው? እሺ ያው እንግዲህ ድነናል፣ እየዳንን ነው። አንተ እንዳልከው የክርስትና ትምህርታችን ነው። ድነናል፣ እየዳንን ነው፣ እንድናለን እንላለን። ድህነት እየተከፋፈለ አይደለም። እንዲህ ስንል ድህነትን 3 አይነት እያደረግነው አይደለም። ምን እያለን ነው? ድህነት የተቀበልነው፣ ከዛ ደግሞ የምንኖርበት፣ ከዛ ደግሞ ያው ድህነት ማለት ነው ይዘን ስንጸና ጌታ መጥቶ ደግሞ ከራሱ ጋር ወስዶ በመንግስቱ የሚያኖረን ያንኑ ድህነት ነው በዚህ መልኩ የምንገልጸው ማለት ነው። እና ድህነት የተከፋፈለ እንዳይመስላችሁ ከወዲሁ ልናገርና ድነናል ብለን ስንል መጀመሪያ ምን ሆነናል የሚለው ይቀድማል አይደል? የሆነው ነገር አለ ማለት ነው። ለመዳን መጀመሪያ መታመም አለ፣ ለማምለጥ መታሰር አለ፣ ወደ ብርሃን ለመውጣት በጨለማ መኖር አለ። እነዚህ ነገሮች አሉ። ከምንድን ዳን ነው? አስቀድሞ በአዳም ምክንያት ገብተንበት ከነበረው ከዛ በክርስቶስ ኢየሱስ ድነናል። እና የመጀመሪያ ኢኒሻል ሳልቬሽን ብለን የምንለው ወይም የመጀመሪያ ድህነት ብለን የምንለው አስቀድሞ እንዳልኳችሁ በአዳም ምክንያት ወደ ሰው ልጆች ሁሉ የመጣ ሞት አለ። ከእግዚአብሔር መለየት፣ የሞት ሞት እንለዋለን ወይም ሞትን ትሞታለህ ተብሎ የተጻፈልን ማለት ነው ዘፍጥረት ላይ። ከእግዚአብሔር መለየት አንደኛ የነፍስና የስጋ መለየት ሞት ነው። እርሱን ሞት ሰዎች የሚሞቱ ሆነዋል። ከአዳም የተነሳ የሰው ሁሉ የሚሞት ሆናል። ሁለተኛ ከእግዚአብሔር የተለየ ከጸጋ የራቀ በራሱ መዳን የማይችል የፈለገውን መስዋዕት ቢያቀርብ የፈለገውን ነገር ቢያደርግ ወደ እግዚአብሔር ጽድቅ መቅረብ ያልቻለ ጽድቁ እንደ መርገም ጨርቅ የተቆጠረበት ያ ዘመን ነበር። ከዚህ ዘመን ሊያወጣው የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ክርስቶስ ሰው ሆነ፣ አተን የነበረውን ልጅነት ሊሰጠን እሱ የሰው ልጅ ሆነና
የእኛን ዕዳ ተሸከመ፣ በመስቀል ላይ ዕዳችንን ከፈለ። ስለዚህ ቤዛ ሆነን፣ አነጻን፣ አዳነን። ይህንን ክርስቶስ የሰራውን ድህነት እንዴት እንቀበላለን ሲል የሚለውን ስንነጋገር ጌታ እንዳለው እንዴትም አይደለም፣ ራሱ ጌታ እንዳለው እንቀበላለን። ምን አለ ጌታ? ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ይህንን እናምናለን። ሰው ከዛ ከነበረበት ጨለማ ለመውጣት ማመን፣ ከዛ በጥምቀት ክርስቶስን መልበስ አለበት። ጥምቀት ክርስቶስን መልበሻ ነው። ይህን የተናገረው ጳውሎስ ነው። ሮሜ ምዕራፍ 6 ላይ ምን ብሎናል? ሞቱን በሚመስል ሞት ከተባበራችሁ ትንሣኤውን በሚመስል ትንሣኤ ደግሞ ትተባበራላችሁ ወይም እንተባበራለን ይላል። ገላትያ 3:27 ላይ ደግሞ የተጠመቃችሁላችሁ ክርስቶስን ለብሳችኋል ብሎ ይናገራል። እና ከዚህ አንጻር ሰው አምኖ ተጠምቆ ይድናል ማለት ነው። የመጀመሪያውን ድህነት ስለጠየቀኝ እንዳላበዛብህ ይሄ ነው መዳን። እሺ፣ ብዙ ሰው ግን የሚመስለው እዮባ ድንገት ኮሬክት ቅድም አድርገሃል። ብዙ ሰው ሲያወሩም እንደሰማሁት ይሄ ሶስቱን አንድ ላይ አይደለም የሚያደርጉት፣ ሲከፋፍሉት ማለት ነው። ድነናል፣ እየዳንን ነው፣ እንድናለን የሚለውን ማለት ነው። ግን በፌዝ የሆነ ነገር መቀመጥ የሚችል ነገር እንዳለ ግን አስተውላለሁ ስሰማ። አንደኛው ይሄኛው ነው። ስለዚህ የኔ ጥያቄ አንድ ሰው አሁን ያልከውን ትምህርት ቢቀበልና ድንገት ቢሞትስ ብዬ ጠይቄያለሁ። ቅድም መልሼ ልጠይቅ። ገብቶሃል አባባሌ? አዎ ተረድቻለሁ። ብዙ ጊዜ የሚጠየቅ ስለሆነ ተረድቻለሁ። ይሄ ለምሳሌ እንግዲህ ያመነ የተጠመቀ ይድናል ብሎ ጌታ ተናግሯል። ነገር ግን አምኖ ሳይጠመቅ ቢሞትስ የሚል ሀሳቦች ይነሳሉ። አምኖ ጥምቀትን ሳይፈጽም ቢሞት አለ። ይሄ አክሲደንት ነው፣ ድንገት የሚሆን ነገር ነው። በተጻፈ ምንዳኛው አይደለም። ይሄ ብቻ ሳይሆን ለምሳሌ እምነት ራሱ እምነት የማይጠየቅባቸው ሰዎች ይኖራሉ። ከእድሜ አንጻር ብቻ ያልሆነ ማለት ነው። ለምሳሌ የአእምሮ ህሙማን ለምን አታምኑም ሊባሉ አይችሉም። ስለዚህ እነዚህ ኤክሰፕሽናል ናቸው ለነዛ ሰዎች ማለት ነው። የመጀመሪያው ነገር ሰው አምኖ መጠመቅ ከዛ ለድህነት የሚለው ትምህርት ነው። አምኖ ግን ሳይጠመቅ ቢሞት የሚለው ምክንያቱ ምንድን ነው የሚለው የመጀመሪያ የሚነሳ ነገር ነው። ለምንድን ነው ያልተጠመቀው? ጊዜ ስላጠረው ነው? እዮባ ጥምቀቷን አይደለም። እሺ እኔ ያልኩት ምን መሰለህ? ለምሳሌ ያህል እኔ አመንኩ ልበል። አሁን አንተ ነገርከኝና አመንኩ ለምሳሌ፣ ከዛ ድንገት ሞትኩ ሳልጠመቅ ወይ የሆነ ነገር ሳላረግ። ቅድም ስትለኝ ያመኔ ተጠመቀ ይድናል ካልከኝ እሱን አምኜ ለጥምቀት ፕሮሰስ ላይ ያለው በሞት ምንድን ነው መሆነው? ምክንያቱም ድነናል፣ እየዳንን ነው፣ እንድናለን ስለሆነ የመጀመሪያው ላይ በሞት ምንድን ነው የሚሆነው? እሺ እሱን ነበረ እንትን እያልኩ የነበረው። የመጀመሪያው ድህነት ላይ ሰው ልክ ለምሳሌ አንተ አሁን ወንጌል ነገርኩ፣ አመንክ። ከዛ ለምንድነው የማትጠመቀው የሚለው መሰረታዊ ጉዳይ ነው። ምክንያቱም መጠመቅ ምንድነው ሚስጥሩ? ከክርስቶስ ጋር አንድ መሆን ነው። በሞትና በትንሣኤው መተባበር ነው፣ አንድ መሆን ነው፣ ክርስቶስን መልበስ ነው፣ ከኃጢአት መዳን ነው፣ ለድህነት ነው ማለት ነው። ታዲያ ለምንድነው የማትፈጽመው? ለድህነት እመን ስል ለመዳን ነው፣ እንድትድን ነው እመን እያልኩ ያለሁት። ምክንያቱም በእኔ የሚያምን የዘላለም ሕይወት አለው ብሏል። በክርስቶስ ማመን ያድናል። ልክ እንዲሁ ጥምቀትም መዳኛ ነው። ስለዚህ እመን ስል ለድህነት እንደሆነውና እንዳመንከው ሁሉ ተጠመቅ ስትባል ለድህነት ነውና ትጠመቃለህ። ግን ማትጠመቀው ለምንድን ነው? ጊዜ ስላጠረ። ለምሳሌ በከባድ በሽታ አያርገውና ወይ በሌላ ሰው መስል የሆነ ሰው በከባድ በሽታ ታሞ ግን አምኗል። ሰውየው ታሞ ቢሞት ሳይጠመቅ ማለት ነው። አምኖ ወዲያው ቢሞት ኖ አይድንም አይባልም። ይሄ ፍትሐ እግዚአብሔር እንለዋለን በእኛ ቋንቋ፣ ወይም ኤክሰፕሽናል የሚባል ነው። ህፃናትም ቢሆኑ ሳይጠመቁ ቢሞቱ አይድኑም አንልም። ለምሳሌ ያላመነ ይፈረድበታል የሚል ጥቅስ አለን እኮ አይደል? እዚሁ እንትን ላይ ምንድነው ማርቆስ 16 ላይ ያላመነ ግን ይፈረድበታል ይላል። ህፃናት አያምኑም ስለዚህ ይፈረድባቸዋል እንላለን አንልም። ያ ጥቅስ ህፃናትን አያጠቃልልም ማለት ነው። ማመን የሚችልና አላምንም ብሎ ደግሞ ሪጀክት የሚያደርግን የሚመለከት ነው። ፍርዱም እምነቱም ማለት ነው። ልክ እንዲሁ ሰው ልክ አምኖ ከዛን የሚጠመቅበት ጊዜ አጥቶ
ታሞ ምናምን ከሆነ እንዳልኩ ኤክሰፕሽን አለው። ግን አልጠመቅም ብሎ ከሆነ ሰው የክርስቶስን ትምህርት እየተቃወመ ስለሆነ ሊድን አይችልም። የክርስቶስ ተቃዋሚ ነዋ የሚሆነው። ክርስቶስን መቀበል ትምህርቱንም ጭምር ነው የምትቀበለው፣ ያለህን ሁሉ ነው የምትቀበለው። ነገር ግን የክርስቶስን ትምህርት የሌለው ሲጀመር በክርስቶስ ትምህርት ያልሆነ አምላክ የለውም ነው የሚለው መጽሐፍ ቅዱስና ሰው አይድንም። እንዳልኩ ድህነት የምንቀበለው ነው። ስንቀበል ደግሞ የተሰጠንን ትምህርት ነው የምንቀበለው። ቆራርጠን መቀበል አንችልም። ግን እንደዚህ ድንገታዊ የሆኑ በሽታዎች፣ ህመም፣ ሞት ምናምን መጥቶ ከሆነ እሱ ኤክሰፕሽናል የሚታዩ ነገሮች ናቸው ማለት ነው ከተመለሰልን። እሺ ቅድም ያነሳናቸውን ጥቅሶች ላንሳ ይቻላል። ቅድም ዶክተር ሳምሪም ገብታ ነበረ፣ ሌሎችም ሰዎች ይህን ቤት ያነሳ ነው ኤፌሶንን ነው ጸጋው በእምነት አድኗቸዋል የሚለውን ጥቅስ ማለት ነው። እና አሁን ከመዳናችን ጋር በተገናኘ ዮባ ምን አልከኝ? ኤፌሶን 2:8 አይደል? አዎ ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል የሚለውን ጥቅስ ምን ሀሳብ ተወርቶ ነበረ? ለመዳናችን ኢየሱስ በመስቀል ላይ የሰራው ስራ እኛ ያላዋጣንበት የተባለውን ነው የምነግርህ። እና ኢየሱስ በመስቀል ላይ ሲሞት ለእኛ ደህንነት የሚገባውን ዋጋ ከፈለ አሉና እኔ ሀሳብ ሰሚ ስለነበርኩ ጸጋው በእምነት አድኖናል ማለት የእሱ ስራ ብቻ ነው የሚል ነገር ተነገረ። አሁን ካልነው ነገር ጋር ጸጋው በእምነት አድኗቸዋል ከማርቆስ 16 ጋር እንዴት ይታረቃል? እሺ በጣም ጥሩ ጥያቄ ነው። ያው ለመታረቅ መጣላት ያስፈልጋል አይደል? ለምሳሌ ክርስቶስ መጥቶ ሲያስታርቀን አስቀድሞ ስለተጣላን ነው። ግን ክፍሎቹ ከጅምሮ አይጣሉም። እንዴት ከተረዳን? መጽሐፍ ቅዱስን በምልአት ከተረዳን ማለት ነው። አልተጣሉም። እንዴት ነው ከተባለ የመጀመሪያው ኤፌሶን ላይ ስንሄድ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ቅድም እኔ ስለ መዳን ስናገር የእኛን ስራ የቱ ጋር አስገባው? አላስገባውም። አየህ፣ አስቀድሞ ጥምቀት የሰው ስራ አይደለም፣ በእጅ ባልተደረገች አይደል የሚለው እኛ የሰራናት አይደለም። ከክርስቶስ ጋር አንድ ለመሆን እኛ ሰራን አላልንም። ጸጋው በእምነት አድኗችኋል ሲል አይ ኖ በስራ ነው እያልን አይደለም። ጥምቀትም ስራ ነው አላልንም። እና ክፍሉ አይጣላም ማለት ነው። ግን ጸጋው በእምነት አድኗችኋል ማለት ራሱ ምን ማለት ነው? በእምነት ማለት ጥምቀት የለበትም ማለት ነው ከሆነ እንዴት መሰለ? ለምሳሌ ጥምቀት የተጠቀሰበት እምነት ያልተጠቀሰበት ከመዳን ጋር የተገናኘ ጥቅስ አለ። እምነት አልተጠቀሰምና እምነት አያስፈልግም አላልንም። መጽናት ያድናል የሚል ጥቅስ አለ። መጠመቅ ስላልተባለ አይ መጠመቅ የሚል ስለሌለው አንልም። እዛ ጥቅስ ላይ ብቻ አንቆምም። እምነትም አልተጠቀሰም። ጴጥሮስ መልእክት ላይ ስንሄድ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል ይላል። እምነት የሚል ጽሑፍ አልተጻፈም እዛ ጋር። ሳያምን ግን አይጠመቅም። ስላልተጻፈ ብቻ አያስፈልግም ማለት ነው ብለን ልንተረጉም አንችልም ማለት ነው። በምልአት ነው የምንረዳው። በምልአት ስንረዳ ዮሐንስ 3 ላይ ለምሳሌ ጌታ ኢየሱስ ክርስቶስ በእኔ የሚያምን የዘላለም ሕይወት አለው ብሏል። ከፍ ብለህ ደግሞ ዮሐንስ 3 ይህን ያለው ቁጥር 16 ላይ ነው። ቁጥር 3 ላይ ደግሞ ስትመለከት ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ይልሃል። ሁለቱ አይጣሉም። ማርቆስ ላይ ስትሄድ ደግሞ ያመነ የተጠመቀ ይድናል ይላል። ይህንንም ጌታን የተናገረው። ይህም የሚጋጭ አይደለም። ልክ እንዲሁ ጳውሎስም ከክርስቶስ የተጋጨ ትምህርት አልነገረንም ማለት ነው። በምልአት ስንረዳው ማመን ከዛዝ መጠመቅ ለምን? ለድህነት። ይሄ ጸጋው በእምነት ማዳኑን የምንመለከትበት ነው፣ የምንቀበልበት ነው። ጸጋው ራሱ በሚስጥራቱ በኩል የምንቀበላቸው ናቸው። የእግዚአብሔርን ስጦታ ማለት ነው። ጸጋ ማለት ስጦታ ነው፣ ከእኛ ያልሆነ። ይኸው ከስራ አይደለም ማንም እንዳይመካ አይደል የሚለው። ከስራ አይደለም ማንም አይመካም። በክርስቶስ ማዳን በእርሱ ስራ እኛ መዳን ብቻ ተጠብቆብን ድነናል። ለዛ ነው ያለኛ ስራ አምኖ በመጠመቅ ድነናል። ይኸው እኔ ያለ ስራ አምኜ በመጠመቅ ድኛለሁ። ስራ የቱ ጋር ነው የሚያስፈልገው የሚለውን በኋላ ከጠየቀኝ እመልሳለሁ። ስራ ያስፈልጋል እንላለን፣ ግን መቼ? እሱ መታወቅ አለበት። መቼ የሚለው ማለት ነው። መጽናት ያስፈልጋል። መቼ? የምትጸናው መቼ ነው? ሳታምን አትጸናም። ሳታምን ጸና ማለት ባለማመን ጸናህ ማለት ነው። እሱ ደግሞ ለድነት አይደለም ለጥፋት ነው። ስለዚህ መቼ የሚለው መታወቅ ስላለበት ነው። እና
ሁለቱ ጥቅሶች አይጣሉም። ጸጋው በእምነት አድኗቸዋል ማለት ማርቆስ 16ን መቀበል ነው። ዮሐንስ 3:5ን መቀበል ነው። ዮሐንስ 3:16ን መቀበል ነው። እነዚህን ሁሉ ያጠቃልላል ማለት ነው አሌክሶ። ስለዚህ በመሀል ጥያቄ እየጠየቅን የነበርነው ነገር እስቲ አሁን ተጨማሪ እኔ ልጠይቅ። የኦርቶዶክስ አማኞች በወንጌል ያምናሉ፣ ድነዋል ብለህ ታምናለህ? በዛው አዎ በደንብ እንደውም ከኦርቶዶክስ ውጭ የዳነ አለ ብዬ ነው ማለም ነው። እሺ አዎ እንደዛ ነው። ለምን እንደዛ እንደሚል ታውቃለህ? ይሄ ንግግሩ ምንድን ነው የሚሆነው? ብዙ ሰው በዛኛውም ሳይድ ያለ አልዳንም ብለን ነው ምናምነው፣ በዚህኛውም ያኛውን አልዳንም ብሎ ነው የሚያምነው እና ገብቷል። ለዛ ነው ግን ምንድን ነው አንዳንድ ርዕሶች አሉኝ ዛሬም ባይሆን ሌላ ጊዜ መግባት እድል ካለ የኢትዮጵያ ኦርቶዶክስና ካቶሊክ ብያለው እና ወንጌል አማኞች አንድ የሚያደርጋቸው የሚያቀራረባቸው ትምህርት አለ ብዬ አምናለሁ። ከርዕሳችን ውጭ አትሄድበትም፣ ግን እንዲህ ብዬ አምናለሁ። ያው ያንተን እንግዲህ ሌላ ጊዜ ይኖራል። አንድ የሚያደርጋቸው ማለት ትምህርቱን ሲናገሩት አንድ አይነት ነገር መስማት ይኖራል። እኔ ግን ምንድነው አንድ መሆን መራሱ በመጽሐፍ ቅዱስ እንዴት ተጠቅሷል ነው። አንድ መሆን በክርስቶስ ትምህርት አንድ መሆን ይቻላል። ከአንዱ መንፈስ የተቀበለ አንዱን መንፈስ የተቀበለ አንድ ይሆናል። ምክንያቱም አንድ ይሆኑ ዘንድ አይደል የሚለው ጌታ ኢየሱስ ክርስቶስ ስለ አንድነታችን ጸልዮአል ወደ አብ። በነገራችን ላይ እኔና አንተ አብ አንድ እንደሆነ እነርሱም አንድ ይሆኑ ዘንድ ብሏል። ፕላስ አንድ የሚያደርገውን መንፈስ ቅዱስ ወደ እውነት የሚመራውን መንፈስ ቅዱስ እንደሚልክልን ነግሮናል። እንዲሁም ደግሞ አንዱን የጌታን ስጋ ስለምንካፈል ቆሮንቶስ ላይ ጳውሎስ አንድ እንሆናለን ይላል። ከነዚህ የተነሳ ከሚስጥራቱ የተነሳ አንድ እንሆናለን። ሚስጥራቱ በሌሉበት የክርስቶስ ትምህርት በሌለበት አንድ መሆን የለም። ከካቶሊክም ጋር ከፕሮቴስታንትም ጋር ተመሳሳይ የሆኑ አገላለጾች ላይ ለምሳሌ ክርስቶስ አምላክ ነው ስንል ይኸው አንተም ትላለህ እኔም እላለሁ፣ ካቶሊኩም ይላል፣ ሁሉም ይላል። አዎ አምላክ ነው፣ አንድ ነው። እኛ ግን አንድ ነን ወይ? በክርስቶስ አምላክነት ላይ ብቻ ሳይሆን በክርስቶስ አንድ ነን ወይ ሲባል አይደለንም። ለምን ሲባል እኔ ክርስቶስ ብዬ ስል በተሟላ ትምህርቱም ጭምር እያልኩ ነው። አንተም እንደዛው። ጠለቅ ስንል እንለያያለን። ኦሊጂሰሶች ኦሊጂሰስ ትምህርታቸው ማለት ስማቸው ራሱ እንደዛ ነው አይደል? ኢየሱስ ብቻ ናቸው፣ ግን ኢየሱስ አብ ነው ብለው ነው የሚያምኑት። ኢየሱስ ብቻ ስላሉ ሄጄ በቃ እና አንድ ነን ልል አልችልም። ትምህርታቸውን አያለው ማለት ነው። እና እነሱ ሲታዩ አንድነት ሊኖረን አይችልም። ስለዚህ እንደዚህ እናደርጋለን። ምን መሆን ይችላል? ልዩነታችን ቁጭ ብሎ ማለት ይሄ በደንብ መስመር ወጥቶለት ልዩነታችን ቁጭ ብሎ ግን አንድ ሊያደርገን የሚችል አለ ሳይሆን አንድ አይደለንም፣ ግን አንድ ሊያደርገን የሚችል ሊያነጋግር የሚችል ነገር አለን። አዎ ሊያነጋግረን የሚችል ነገሮች ይኖራሉ። ለምሳሌ ከፕሮቴስታንት ጋር ማውራት እና ከሙስሊም ጋር ማውራት ለእኔ አንድ አይደለም። በተወሰነ መጠን አንድ የሚያደርገን ነገር አለ። ለምሳሌ መጽሐፍ ቅዱስ መቀበል፣ ቅዱስ መጽሐፍ ነው ብሎ በመቀበል ደረጃ ቁጭ ብለን ማውራት እንችላለን። ሙስሊሞች ጋር ስንሄድ የተበረዘ ነው የአምላክ ቃል አይደለም ብለው ስለሚያምኑ፣ እኔም ደግሞ ቁርአናቸውን የአምላክ ቃል አይደለም ብዬ ስለማምን ልዩነታችን እጅጉን በጣም የሰፋ ነው። ፕሮቴስታንቱ ጋር ስመጣ፣ ካቶሊኩ ጋር ስመጣ፣ ሌሎች ኦሊጂሰሱ ምን ጋር ስመጣ የሆነ መጽሐፍ ላይ እንስማማለን ማለት ነው። መጽሐፍ ቅዱስ ላይ ይሄ እግዚአብሔር ቃል ነው በሚለው እንስማማና አረዳድና ትምህርታችን የተለያየ ስለሆነ፣ በነገራችን ላይ አሌክሶ በዚሁ አጋጣሚ መጽሐፍ ቅዱስ ብለን ስንልኛ የተጻፈ ብቻ እያልን አይደለም። የተጻፈ መጽሐፍ ቅዱስ አለ። እሱን ቅዱስ ያስባለ የእግዚአብሔር ሐሳብ ስላለበት ነው እንጂ የመጽሐፉን ለምሳሌ አንዱን ምዕራፍ ሙሉውን ጽፋ አንድ ወረቀት ላይ ብትይዘው እሱ መጽሐፍ ቅዱስ አይደለም። ያንተ ደብተር ላይ ስለጻፍከው በቃ አንዱን ሐሳቡን ይዟል፣ ግን መጽሐፍ ቅዱስ ብለህ አጠራው። ዲያሪ መጽፍበት ይሆናል ወይም ማስታወሻ መጽፍበት ይሆናል። ከእግዚአብሔር ሐሳብ ከተነጠለ ጽሁፍ ብቻ ነው የሚሆነው። ከእግዚአብሔር ሐሳብ ከተነጠለ ጽሁፍ ብቻ ነው የሚሆነው። ለምሳሌ ጆቫዎች ለራሳቸው እንዲመቻቸው አድርገው ጽፈዋል አይደለ? ከእግዚአብሔር ሐሳብ ነጥለውታል። ያንን አሁን መጽሐፍ ቅዱስ ማለት ይከብዳል። ለምን ሲባል ከነበረው ትውፊት ከአባቶች ትምህርት በጣም በራቀ መልኩ እነርሱን በሚደግፍ መልኩ የራሳቸውን ጽፎ አስቀመጡና ከእግዚአብሔር ሐሳብ ለዩትና እንደዛ እስከሆነ ድረስ መጽሐፍ ቅዱስ ማለት ይከብዳል። እኛ የእግዚአብሔርን ሐሳብ ባጠቃለለ መልኩ ነው መጽሐፍ ቅዱስ ምንለው። አሌክስ
ትንሽ ያንተ ይለያል። ከማ ተለየብህ? አይ ትንሽ ወደ እኔ ወደምፈልገው መቀራረብ ያመጣኛል እኔ። ሌሎቹ ግን ቶታሊ ምንድነው የሚለው? ለምሳሌ ያህል በፍጹም አይቻልም፣ አንድ አይደለንም ምናምን የሚል እዚህ ቤት ውስጥ ብዙ ሰምቻለሁ እና ትንሽ አንተ ይለያል። ያ ማለት ምን ማለት እኔም አንድ ነን አላልኩም እኮ አይደለ? ኖ ይለያል ማለት ምን ማለት ቆይ ላስተካክል፣ ደግሞ ሌላ ስም እንዳይሰጡት። ቆይ ይቅርታ። ኢዮባ ይለያል ያልኩበት ከብዙ ሰዎቹ ብዙ ሰው ከፍተኛ ጥላቻ አለበት። አሁን ለምሳሌ ወንጌላውያን ጋር ስትመጣም ይሄ አንድ አይደለንም የሚለው ነገር ላይ አቋም ያላቸው ሰዎች አሉ። ስለዚህ አንዳንድ ጊዜ ያንታው ምን መሰለ፣ በቃ መስመሩን ጠብቀሃል። አንድ አይደለንም ለምሳሌ ኦንሊ ጂሰስ ብለሃል። ኦንሊ ጂሰስ ከኦንሊ ጂሰስ ጋር ሊያዋራን የሚችል ነገር አለ ከሌሎቹም ጋር። እኔ እሱን በጣም እፈልገዋለሁ። ችግር እንዳለ እንኳን ብናውቅ ችግሩን ለማውራት በር ካላገኘ ዘግታ አይኖርም። ገብታ አሁን ለምሳሌ እኔና ምን ይላሉ መሰለ፣ እኛ ስናወራ እኔና አንተ አንድ አይደለንም ስለዚህ መነጋገር አንችልም የሚሉ ሰዎች ነፍ ገጥሞኛል። አሁን እንዴት እሰማሃለሁ? አየህ አሁን እንዴት ትሰማኛለህ? በር ካላገኘ እዚያ እኛ አንዳንድ ጊዜ እዚህ እስልምና ላይም አንዳንዴ ለመስራት እንሞክራለን። ከትላንት ወዲያ ማታ አንድ ሙስሊም ገብቶ እዛ አስቀምጫለሁ። በቃ በራሱ ጊዜ መስማት እፈልጋለሁ አለ። ኧረ ግድ የለም አንድ አይደለንም መስማት እፈልጋለሁ አለ። ትሰማለህ? እድሉን ሰጠ ነው። ስንሰጠው ሰማ፣ ጥያቄ ጠየቀን፣ መለስን። ከዛ እንዲህ አይነት ፈቃደኝነት እየተፈጠረ ነው። አንተ ጋር ያየሁት ነገር ምንድን ነው? አትሊስት ሊያግባቡ የሚችሉ መሰረታዊ ነገሮች ቢነሱ ለማውራት ፈቃደኝነትን አይቻለሁ። እኔ አሁን ጠይቄያለሁ፣ መዳናችሁ እንዴት ነው የምታምኑት? ይታወቃል የኦርቶዶክስ ትምህርት ግን አንተ ምንድን ነው የምትለው እያልኩ ነው። ስለዚህ ቴንኪው። ስለዚህ መዳናችን ላይ እናውራ። አንድ ነገር እዚሁ ጋር ላጥራና እኔም አንድ ከሚለው ጋር ቅድምም እንዳልኩት አንድ አይነት ትምህርት በሆነች ረገድ ስናወራ ለምሳሌ ብዬ የክርስቶስን አምላክነት ተናግሬ ያለው ክርስቶስ አምላክ ነው በሚለው ፕሮቴስታንቱም ካቶሊኩም ኦርቶዶክሱም ይናገራል፣ ያምናል። ይሄ አሁን ለምሳሌ አንድ ነው። ግን አረዳር ላይ ትምህርት ላይ ጠለቅ ያለውን ነገር ስናነሳ እንለያያለን። እኛን ለየት ያደርገናል ብዬ ማስበው እነዚህንም ባልነጠለ መልኩ ነው። እኛ ክርስትናን ስንቀበል የቶቹን ለምሳሌ የክርስቶስን ትምህርት ሌሎቹንም የሐዋርያቱን ትምህርት በነቢያትና በሐዋርያት መሰረት ላይ ታነጻችኋል ስለሚል ምንጥለው ነገር የለም ማለት ነው። እነዚህን ሁሉ አጠቃለው ነው ክርስትናና ነጥሎ ስላልሆነ ቅድም እንደውም ካስታወሳችሁ ሚስጥራትንም አንስቻለሁ። ከሚስጥራትም አንጻር አንድ መሆኛችን ነው ሚስጥሩ። ለምሳሌ ጳውሎስ ተናግሯል ስለ ጌታ ስጋና ደም ከእርሱ የተነሳ አንድ እንሆናለን የሚለው ከምኑ ከስጋና ደሙ የተነሳ አንዱን ስለምንካፈል ቆሮንቶስ 11 ላይ ማለት ነው። እነዚህ ነገሮች ሁሉ ባልነጠለ መልኩ ነው እኛ አንድ የምንለው። አንድ የሚለው አንድነት ይሄ በክርስቶስ አንድ የመሆን ከሆነ አይደለንም፣ ርዕሶች ነው። እንትናንም አሌክሶም ሲያነሳ የሆኑ ትምህርቶች የሆኑ ርዕሶች ግን አንድ አያደርጉንም ወይ ነው። ለምሳሌ ብዬኔ መጽሐፍ ቅዱስን አነሳው። መጽሐፍ ቅዱስን አንስቼ ይኸው ለምሳሌ በመጽሐፍ ቅዱስ ላይ እንስማማለን፣ ይኸው የእግዚአብሔር ቃል ነው የእግዚአብሔር ቃል ነው በሚለው ነገር ግን እዚህም ጋር ደግሞ ሊሰመርበት የሚገባው እኛ መጽሐፍ ቅዱስ ስንል የተጻፈ ብቻ እያልን ሳይሆን የእግዚአብሔር ሐሳብ። ለምሳሌ ማርቆስ 16ን ጠቅሼ እኔ ይኸው ጥምቀት ለድህነት ነው እምነትም ጥምቀትም ለድህነት ነው ብዬ ስል አይደለም ካለ አይደለም የሚለው እኔ ከእግዚአብሔር ሐሳብ ርቋል ብዬ አምናለሁ። ያኛውም ደግሞ አንተ ከእግዚአብሔር ሐሳብ ርቀሃል ይለኛል። አያችሁ እንደዚህ አይነት ልዩነቶች አሉ። እነዚህን ባልነጠለ መልኩ ነው ማለት ነው እኔ የተናገርኩት። እና አንድ ነን ስንል በክርስቶስ አንድ ነን፣ ትምህርታችን አንድ ነው፣ እምነታችን አንድ ነው ማለት ሳይሆን በመነጋገሪያ ርዕሶች ነው አሌክሶ የሚያነሳው። እኔም በዛ መልኩ ነው ያወራው። ገብቶኛል። ርዕሳችን የምትሰሙት ሰዎች ዘግይታችሁም ለገባችሁ ኦርቶዶክስ የኦርቶዶክስ አስተምህሮ ላይ የመጀመሪያ የመዳናችንን ነገር እንዴት ታዩታላችሁ? ያንን ነው ኢዮባ እየመለሰልን ያለው። ጥያቄ መጻፍ ትችላላችሁ። ከታች ስላየው ነው። ጥያቄ መጠየቅ የምትፈልጉ ሰዎች ከታች መጠየቅ ትችላላችሁ። ኢዮባ ስለዚህ አንድ ኦርቶዶክስ ድነዋል ብለሃልና ስለዚህ መዳናቸውን ቅድም እያረጋገጥክልኝ የነበሩትን ትምህርቶች ናቸው።
ስለዚህ በኢየሱስ የመስቀል ስራ ላይ ያለ ትምህርት ያንን የጸጋ ምክንያቱም ማርቆስን አንስተ ስለነበረ ያመነ የተጠመቀ የሚለውን ደህንነትን ሙሉ የሚያደርገው እምነት ከጥምቀት ጋር ነው በሚለው ስለዚህ የጸጋ የኤፌሶን 2:8 ላይ ያለው ጸጋው በእምነት አድኗቸዋል የሚለው ተያያዥ ናቸው በሚለው አስረድተኛል። ስለዚህ አንድ ሰው እነዚህን ነገር ሳያረግ ቢሞት በሚለው እኔን ብያለው እሱንም ነካ አድርገው አልፈዋል። ደህንነቱን ያጣል ወይ አያጣም የሚለው ነገር ላይ ቀሲስ ገብተዋል። ሰላም እንበላቸው። አዎ አዎ፣ እሺ ሰላም ብለናል። ቀሲስ እግዚአብሔር ይባርክህ። እንደምን ዋላችሁ ፓስተር? ሰላም ነው? እግዚአብሔር ይመስገን። አሜን። እግዚአብሔር የተመሰገነ ይሁን። ያው ኢዮባና እኔ ብቻ ብለን ነበረ። በአጋጣሚ የተላከ ነገር ደርሶት ነው መሰለኝ ገብተዋል። እኔና ኢዮባ እያወራን ያለነው ነገር ጥሩ ነገር እያስረዳን ያለነው። ኦኬ ኢዮባ ወይ አሌክሶ፣ ምናልባት አሁን አይደለም ኤክሰፕሽናል ያልኳት ላይ አንድ ማጥራት ያለብኝ ነገር አለ መሰለኝ አሁን ስትናገር እና ለካርጋታል ብለህ ስላለፍክ በደንብ እንድትረዳ ትፈልጋለሁ። ኤክሰፕሽናል ኬዝ የሚታየው ወይም እንደዚህ አይነት ነገሮች የሚነገሩት በግልጽ ባልተጻፉና አጋጣሚ በሚፈጠሩ ጉዳዮች ነው አይደለ? በግልጽ የተጻፉ ትምህርቶች ናቸው። ለምሳሌ መዳን እንዴት ነው ካልከኝ የተጻፈ ነው የምነግርህ። ኤክሰፕሽናል ኬዝ አላወራም። ለምን? የተጻፈው የሚቀድመው ወይም መንገዱ ነው የሚቀድመው። ከዛም በመንገዱ ላይ የሚፈጠሩ ጉዳዮች ሁለተኛ ኬዞች ናቸው ማለት ነው። ለምሳሌ አንድ ሰው ቅድም እንዳልኩ አምኖ ለመዳን የሚፈጸሙ ነገሮች አሉ። በነገራችን ላይ ድህነትን ያጣል የሚለው ጋር ከመሄዳችን በፊት አግኝቷል ያለ አይደለ? የሚያገኘው እኮ አምኖ በመጠመቅ ነው፣ ከሚስጥራት በመሳተፍ ነው። ግን ሚስጥራቶቹ ጋር ከመድረሱ በፊት የተፈጠሩ ኬዞች ካሉ ለምሳሌ ድንገተኛ ሞት ካለ ፍትሐ እግዚአብሔር ይባላል። በነገራችን ላይ ወደ ሁለተኛው ከማለፌ በፊት እምነት ራሱ አሁን ጥምቀትን ብቻ አይደለም እምነት ራሱ ኤክሰፕሽናል እንደሚሆን ተናግሬያለሁ። እሱ እንዳትረሱ። ለምሳሌ ብዬ የአእምሮ ህመም ያለበት እንግዲህ በእድሜ ከፍ ቢል የፕሮቴስታንት ልጆች ታች እያስታወሳችሁኝ ያላችሁ የፕሮቴስታንት ልጆች ለማመን ሳይደርሱ ለመጠመቅ ሳይደርሱ ቢሞቱ ይሄው ራሱ እምነቱን ራሱ ኤክሰፕሽናል እናደርጋለን ወይም ኤክሰፕሽናል ነው እንላለን እንጂ ወይም የእግዚአብሔር ፍርድ ነው እንላለን እንጂ ድፍን አድርገን አይድኑም አንልም። ለእግዚአብሔር መታው ማለት ፕሮቴስታንት ልጆች ምንድነው ሰበር ሆነችብኝ። የፕሮቴስታንት ልጆች ለምሳሌ ከማመናቸው በፊት ቢሞቱ ምን ይሆናሉ? ይድናሉ ወይስ አይድኑ? እንዲህ ነው ለመወሰን ይችላል። አሌክሶ አንተ አይ ኖ አሁን ምን መሰለ ትልቁ ነገር አንተን የሚመለከት ስለሆነ ነው። የኔን መጨረሻ ላይ ከጠየቀኝ ያንተን እንትን ፎከስ ሽፍት እንዳላረግብህ ብዬ ነው። እኔ ጋር አታረግም። ይሄ ላስረዳ ነው። ምንድነው አሁን አልገባኝም ስላልከኝ ከዛ አንጻር ነው ጠየቅኩሽ። ለምሳሌ የእኛን ትምህርት ነው እንዴ? እኔ እኮ የእናንተ ነው። አንድ የወንጌላውያን ልጅ ቢመጣ መስሎኝ ነው። ኦኬ የእኛን ነው ቢሞት ይመጣ ሳይሆን ከማመኑ በፊት ለእምነት ከመድረሱ በፊት ቢሞት ምን ይሆናል ነው። እሺ ስለዚህ አንተ ዝም ብለህ በራስህ አውራና የኛን በኋላ ስጠይቀኝ ይመልስልሃለሁ። እሺ እሱን ጋር እምነት ኤክሰፕሽናል ይሆናል ነው ሀሳቤ። ወደ ሁለተኛው ሊሄድና ምናልባት በኋላ ላይ ጠይቅና ትነግረኛለህ በእናንተ በኩል ያለውን ትምህርት። ሰው አስቀድሞ አምኖ በመጠመቅ ወደ ቤተክርስቲያን ከተጨመረ በኋላ ከዳነ በኋላ ድህነቱ እንዴት ይጠብቃል? ባይጠብቅስ ምን ይሆናል? የሚለውን እናንሳ። ዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ይላል፣ እውነተኛ ወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ተመልከቱ፣ ቅድም ጸጋው በእምነት አድኗችኋል፣ ድነናል፣ አምነን በመጠመቅ ወደ ቤተክርስቲያን ተጨምረናል፣ ወደ አካሉ ተጨምረናል ብለን ስንል ወደ ግንዱ ለመጣበቅ አልሰራንም፣ ምንም አላደረግንም እያልን ነው። እሺ ወደ ግንዱ ለመጣበቅ ምንም አላደረግንም። ከኛ የሆነ አይደለም፣ ከኛ የሰራነው ስራ የለም። ስለዚህ ግንዱ ላይ ስንጣበቅ አምነን በመጠመቅ ተጣብቀናል፣ ወደ ግንዱ ማለት ነው። ከተጣበቅን በኋላ ስላለው ነው አሁን እያወራን ያለ ነው። ቅድም ጨርሰናል። ያለ
ስራ የሚለው የኤፌሶን 2 ንግግር እዛ ጋር አብቅቷል፣ ወይም እዛ ጋር ተነጋግረናል። ምን ብለን ጸጋው በእምነት አድኗቸዋል፣ ከእናንተ ስራ አይደለም፣ ማንም እንዳይመካ። ይኸው እኛም አልሰራንም፣ ጥምቀትም የሰው ስራ አይደለም፣ የእግዚአብሔር ስራ ነው። በዛ በኩል ኦርቶዶክሳውያን ድነናል፣ ወደ ግንዱ ተጣብቀናል። ወደ ግንዱ ከተጣበቅን በኋላ ግን ባታፈሩ ትቆረጣላችሁ ይለናል ጌታ ኢየሱስ ክርስቶስ። መቼ ነው ማፍራት? ወደ ግንዱ ከተጣበቅን በኋላ። ቅርንጫፍ በግንዱ ላይ ሆኖ ነው የሚያፈራው አይደል? በግንዱ ላይ ሆኖ ካላፈራ የለም። ለምሳሌ ስለ መልካም ስራ ፍሬ ስለማፍራት ስናወራ እኛ መንሰራቸውን መልካም ስራዎች የማያምኑ ሰዎች ሊሰሯቸው ይችላሉ። ኤቲስት የሆኑ ሰዎች ሊሰሯቸው ይችላሉ። ሙስሊሙ ሊሰራው ይችላል። ፍሬ ተብሎ ግን አይጠራም። ለምን? ግንድ በሌለበት ነዋ የነሱ ስራ። ኤንጂኦ ነው የሚሆኑት፣ ለጽድቅ አይደለም፣ ወይንም ደግሞ የክርስቶስ መሆኛን መመስከሪያ አይደለም። ስለዚህ እኛ እያወራን ያለነው ስለማን ነው? ስለ ክርስቲያኖች፣ በክርስቶስ ስለተቀደሱት ነው። ስለዚህ ፍሬ ካላፈሩ ይቆረጣሉ ስለሚል ላለመቆረጥ ምን ያደርጋሉ? ያፈራሉ። ለመዳን ምንለው ይሄን ነው፣ ላለመቆረጥ ማፍራት ማለት ነው። ይሄ ድህነት ውስጥ መሆን ነው፣ ወይም እየዳንን ነው ምንለው ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18-17 አካባቢ ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ወይም እየዳንን ላለን ይላል የእግዚአብሔር ኃይል ነው ብሎ ጳውሎስ ድህነትን ሂደታዊ አድርጎ ደግሞ ይናገራል። እና ፍሬ ማፍራት ግዴታ ነው ማለት ነው። እና ስራ ያስፈልጋል ብለን የምንለው እዚህ ጋር ነው። አንዳንድ ሰው ይህን ካለማወቅም ይመስለኛል የሚቃረነው ማለት ነው። እንደዚሁም ደግሞ ያዕቆብ ላይ እንግዲህ በጣም የታወቀ ክርስቲያኖች በደንብ ደጋግመን የምንጠቅሰው ጥቅስ ነው። እጅጉኑ የእግዚአብሔርን ሐሳብ የሚናገርልን ነው። ምናምነው የእግዚአብሔር ሐሳብ ነው። ምን ይለናል? ያዕቆብ ምዕራፍ 2 ላይ እምነትን እና መልካም ምግባርን አነጻጽሮ እንዴት አድርገን መያዝ እንዳለብን፣ እንዴት አድርገን መቀበል እንዳለብን ይናገራል። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ይላል። አየህ፣ እምነት አለኝ ስራ ግን የለውም፣ ታዲያ ያ እምነት የራሱ ምን ይጠቅመኛል ይላል። እምነቱስ ሊያድነው ይችላልን? አይችልም። መልስ አዘል ጥያቄ ነው ይሄ። ሊያድነው አይችልም። ለምን? ከስራ ነጥሎታል። ከዛን ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግባቸውንም ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነታቸው ግን የሚያስፈልጋቸውን የሚፈልጉትን ባትሰጧቸው ምን ይጠቅማቸዋል ይላል። ራበኝ እያለ እሳት ሙቅ ብለው ለጥጋቡ አይሆነውም። ስለዚህ ምንም አላረኩለትም፣ አልጠቅመውም ማለት ነው። ምንድነው? ተራቁቷል፣ በርዶታል፣ እሳት ሙቅ ብዬ ልብስ ባልሰጠው ምን እጠቅመዋለሁ? ምንም። ከዛ እንደዚህ ይላል፣ እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም ስራ አለኝ፣ እምነትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው ይላል ቁጥር 20 ላይ ተመልከቱ። አንተ ከንቱ ሰው እምነት ከስራ ተለይቶ ምን ብሎ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። አያችሁ፣ እምነት ከስራ ሲለይ እምነት ራሱ የሞተ ነው፣ ከስራ አይነጠልህም ማለት ነው። አንተ ከንቱ ሰው ብሎ ነው የሚገስጸው ያዕቆብ። ከዛ እንዲህ ይላል ቁጥር 21 ላይ አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን ይላል። አየህ፣ አብርሃም በእምነት ጸደቀ ተብሎ ተነግሮለታል። እዚህ ጋር ደግሞ በስራ ጸደቀ ይላል። አትነጥለውም ማለት ነው እንጂ አንዱ ላይ ተንጠልጥለን አንዱን ብቻ እንላለን ማለት አይደለም። የአብርሃም ጽድቅ መጽሐፍ ቅዱስ እንደሚለን በእምነትም ተነግሮለታል፣ በስራም ተጠቅሶለታል። ታዲያ እንዴት ነው የጸደቀው? ሁለቴ ሶስቴ የጸደቀ ማለት ነው አይደለም። እምነትን ከስራ ጋር አብሮ በማድረግ ነው የጸደቀው። ይሄው መጽሐፍ ነው የሚለው፣ ኢዮብ አይደለም። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ካለ በኋላ ቁጥር 22 ላይ እምነትን ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን ይላል። አየህ፣ እምነትን ከስራ ጋር አብሮ ያደርግ ነበር። ቁጥር 23 እንደዚህ ይላል፣ መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። ይኸው ይተሳሰራል እንጂ አንዱ ላይ ቁጭ ብለን አንዱን ብቻ ነው ይሄ ነው ትምህርት አንልም። አንድ ላይ ነው። መጽሐፍ ቅዱስን በምልአት ነው የምንቀበለው ማለት ነው። የእግዚአብሔርም ወዳጅ ተባለ። ቁጥር 24 ሁላችሁም ያዙ። ሰው በእምነት ብቻ
ሳይሆን በነገራችን ላይ መጽሐፍ ቅዱሳችን ላይ እምነትና ብቻ የተያዙት እዚህ ክፍል ላይ ብቻ ነው። እምነትና ብቻ ተያይዘው ያሉት ማለት ነው። ይህም ክፍል ምንድነው የሚለው? ሰው በእምነት ብቻ ሳይሆን ካለ አፈረሰ ማለት ነው። ሰው እምነት ብቻ የለም ማለት ነው። በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ስለዚህ ከአብርሃም ምን ወሰድን? ስለ አብርሃም ሲነገረን እምነትን ከስራ ጋር አብሮ ያደርግ ነበረ። በቃ አንተም አብረህ አድርግ ማለት ነው። እሱ አልነጠለም፣ አንተም አትነጥልም፣ እኔም አልነጥልም። እሱ እንደጸደቀው እግዚአብሔርም እንደተናገረለት የእግዚአብሔርም ወዳጅ ተባለ ተብሎ እንደተነገረለት እንደዛው እናምናለን። ኦርቶዶክሳዊው ነገረ ድህነት ይሄ ነው ማለት ነው። ከመልካም ስራ ጋር ገላትያ ላይ መሄድ እንችል ነበር፣ ግን እንዳላበዛብ። ስለዚህ አሁን ባለው እንትን ይሄ ሰው ድኗል፣ ተጠምቋል፣ አምኗል። እየጠበቀ ነው፣ ደህንነቱን በስራ እየጠበቀ ነው። ሞተ። ለምሳሌ እኔ ነኝ ሞትኩ፣ ምንድን ነው የምሆነው? እሺ አንድ ሰው እንግዲህ የመጀመሪያውን ድህነት አየን፣ አምኖ ተጠምቆ። ጥምቀት በቤተ ክርስቲያን ውስጥ ነው፣ ይህ እንዳትረሱ፣ ርዕስ ላለማስፋት ነው። አምኖ ተጠምቆ ከዛን ወደ ግንዱ ተጣበቀ ያለ ስራ። ከዛን ደግሞ በተጣበቀበት በግንዱ ወይም በክርስቶስ ሆኖ ፍሬ እያፈራ መኖር ግድ ይለዋል። ካላፈራ ይቆረጣል። ድህነቱን እየጠበቀ ነው ማለት ነው። በህይወቱ ሁሉ ክርስቶስን እየመሰለ መኖር ግዴታ ነው። ቴዎስስ ይባላል፣ ክርስቶስን መምሰል ወይም ሱታፌ አምላክ ምንለው ማለት ነው። ጳውሎስ እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ አይደል ያለው። ክርስቶስን እየመሰለ መኖር፣ የክርስትናን ህይወት መኖር ይጠበቅበታል። ይሄን እያደረገ ኖሮ በእግዚአብሔር ፍርድ ፊት ሲቀርብ ምን ያገኛል? አሁን ፈራጁ ማን ነው አይደለ? ምን ይፈረድለታል ነው። አሁን የተጻፈ እናንብብ። ከዛን እንደው ድንገት ቢሞትስ ምናምን የሚሉ ጥያቄዎች አሉ ያው እና ከነሱ አንጻርም ደግሞ እንናገራለን። ጌታ ኢየሱስ ክርስቶስ ምን ብሏል ስለ ፍርድ? እሺ ማቴዎስ ወንጌል ምዕራፍ 25 ላይ 3 ምሳሌዎችን ከድነት ጋር ሰው በመጨረሻ እንዴት ነው የሚድነው የሚለውን ካስቀመጠ በኋላ ሶስተኛው ምሳሌውን ላንብብና እንዳላረዝም በይበልጥ የፈለኩትን ሐሳብ ስለሚገልጽልኝ ማለት ነው። ካስፈለገ ከአንድ ጀምሮ ማየት እንችላለን። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣሉ። አሕዛብም ህዝቦች ማለት ነው። አሕዛብን ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ለዩ ማን ነው? ክርስቶስ። ሰብሳቢው ማን ነው? እርሱ። እዛ ጋር የሚያደርገውን ነገር ሁሉ እኛ ሳንሆን እርሱ ነው ማለት ነው ሊናገርለት የሚችለው። ለፍርድ የሚመጣው እሱ ነው። ስለሚፈርደው ያውቃል፣ ምን እንደሚፈርድ ያውቃል። የሚፈረድባቸው ከነሱ የሚጠበቀውን አድርጎ መቅረብ እንጂ ፍርዱ ምንድን ነው የሚለውን አስቀድመው መወሰን አይችሉም ማለት ነው። አይችሉም። ይህን ዝቅ ብለን እናየዋለን። ይሰበስባቸዋል፣ እርስ በርሳቸው ይለያቸዋል ካለ በኋላ ምንና ምንን? በጎችና ፍየሎችን። በጎችን በቀኙ ፍየሎችንም በግራ ያቆማቸዋል። በጎችን በቀኝ ፍየሎችን በግራ ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀውን መንግስት ውረሱ። ባዩ ማን ነው? ክርስቶስ። ለምንድን ነው እንዲህ የሚላቸው? እነዚህ ሰዎች ያመኑ ናቸው። ሳያምን መቼም መንግስቴን ውረስ ሊባል ስለማይችል ማለት ነው። ያመኑቱ ግን ምን ተብለዋል? እናንተ የአባቴ ብሩካን ተብለዋል። ከዛ ደግሞ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀ ምን አለ? መንግስት አለ። ያንን መንግስት ውረሱ እያላቸው ነው። ለምን? ቁጥር 35 ላይ እንዲህ ይላል፣ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። አያችሁ ክርስቶስ ለምን እናንተ አባቴ ብሩካን እንዳላቸው መንግስቱን እንዲወርሱ ለምን እንደነገራቸው ሲነግረን የተራበ ስላበሉ፣ የተጠማ ስላጠጡ፣ እንግዳን ስለተቀበሉ። ያ ማለት እኔ እያለ ነው የሚናገረው ክርስቶስ። እንዴ አንተን የት አግኝተን ሲሉ ስለሚመልስላቸው ዝቅ ብለን እናነበዋለን። ነገር ግን እዚህ ጋር ልንይዘ የምፈልገው ከጥያቄው ጋር ላገናኘው የፈለግኩት መልሱ ምንድን ነው? ፈራጁ ክርስቶስ ነው። እንደየስራው ይፈርዳል ካለ እኛ ከኛ የሚጠበቀውን ማድረግ ነው። ፍርድ የማን ነው? የእግዚአብሔር። ከኛ የሚጠበቀውን የክርስትና ህይወት መኖር ነው። ፍርድ እርሱ ነው። ከኛ የሚጠበቀው መኖር ነው።
ይህን ማወቅ አለብን። ታሜ ጠይቃችሁኛል እያለ ከነገራቸው በኋላ ጻድቃን ይመልሱና እንዲህ ይሉታል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መች አበላን? ወይስ ተጠምተህ አይተን መች አጠጣን? እንግዳ ሆነስ አይተን መች ተቀበልን? ወይስ ታርዘህ አይተን መች አለበስን? ወይስ ታመ ወይስ ታስረ አይተን መች ወደ አንተ መጣን? ንጉሡም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ አደረጋችሁ ይላቸዋል። ከእነርሱ የተጠበቀው ማድረግ ነው እንጂ ከማድረጉ በኋላ የመጣውን ፍርድ አስቀድሞ መወሰን ወይም እንዲህ ነው ማለት አይደለም። ነገር ግን ክርስቲያን ምን ብሎ ያምናል ከተባለ እስከ መጨረሻው የጸና ይድናል አይደል የሚለው? እስከ መጨረሻው ከጸናው ክርስቶስን መስዬ ከኖርኩ መጽሐፍ እንደሚለኝ ትእዛዝን ጠብቄ ከኖርኩ እድናለሁ ብዬ መናገር እችላለሁ። ግን እንዴት ከተባለ እንደ እግዚአብሔር ቸርነት። ሁልጊዜ ኦርቶዶክሳዊ ብሂል ወይም አነጋገር የእግዚአብሔርን ፈራጅነት፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን ቸርነት ያስቀደመ ነው። እኔ እንዲህ ያደርጋለሁ እኔ እንዲህ ነኝ ከሚል አይጀምርም። እግዚአብሔር ያደርግልኛል፣ እግዚአብሔር እንዲህ ይልኛል ከማለት ነው የሚጀምረው። ስለዚህ እኛ ኦርቶዶክሳውያን እንዲህ እናምናለን፣ በእግዚአብሔር ቸርነት እስከ መጨረሻው ከጸናን እንድናለን ማለት ነው። ሚዩት ላይ ና አሌክሶ። ስለዚህ ሙሉውን ከዚህ ከማቴዎስም ከያዕቆብም ምናምንም የተወሩት የእግዚአብሔር ቃሎች ሰው በስራ ደህንነቱን ማጽናት አለበት የሚለውን ማጠናከሪያን የሰጠኸው። ስለዚህ የመጀመሪያውን ፌዝ እምነት ያመነ የተጠመቀ፣ ቀጥሎ ስራ ማጽናት ይጠፋል ያልነው በመቆረጥ ላይ ነው ማለት ነው አይደል ያልከኝ? መጥፋት ያለው በመቆረጥ ላይ ስትል በኃጢአት ከእምነት በመውጣት ባለማፍራት መቆረጥ መጥፋት አለ፣ ከድህነት መውጣት መጉደል አለ። እነዚህ ነገሮች እንዳይመጡ ማድረግ ያለብንን እናደርጋለን። ያ ማለት ድህነትን እንፈጽማለን ማለት ነው። እያንዳንዳችሁ የየራሳችሁን መዳን ፈጽሙ አይደል የሚለው ጳውሎስ? የየራሳችንን መዳን እንፈጽማለን ማለት ከክርስቶስ የጎደለ ነገር ኖሮ እኛ እንሞላለን ማለት ሳይሆን የተሰጠንን እንጠብቃለን ማለት ነው። ልንሆን የተገባንን የክርስትና ሕይወት እንኖራለን ማለት ነው። ከዛን ከኖርን እነሱን ነገር ጠብቀን ስንኖር ጌታ በፍርድ ሰዓት የመጨረሻውን ብያኔ ሲሰጠን ከራሱ ጋር ሲወስደን የሚገባንን ይሰጠናል ለእያንዳንዱ ይላል ሮሜ ምዕራፍ 2 ቁጥር 7 ላይ ላንብብላችሁ። ያው በመጽሐፍ ቅዱስ ሲደገፍ ጥሩ ነው እና ጥቅስም እየያዛችሁ ሁላችሁም የምትሰሙ 550 ሰው ስላለ እንደዚህ ይላል። ሮሜ ምዕራፍ 2 ቁጥር 6 እና 7 ላይ እርሱ ለእያንዳንዱ እንደየስራው ያስረክበዋል። እኛ ማውራት የምንችለው ወይም ደግሞ ልናደርግ የሚገባው አስቀድሞ ምንድን ነው? ከኛ የተጠበቀውን ስራ ነው። ማስረከብ የጌታ ነው። ማስረከብ የጌታ ነው፣ የኢየሱስ ክርስቶስ ነው። እንደዚህ ይላል፣ እርሱ ለእያንዳንዱ እንደየስራው ያስረክበዋል። በበጎ ስራ በመጽናት ምስጋናን፣ ክብር፣ የማይጠፋን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። ስለዚህ የዘላለም ህይወትን ለማግኘት ምን ማድረግ አለብን? እንደየስራችን እንደሚያስረክበን አውቀን በበጎ ስራ መጽናት፣ ምስጋናን፣ ክብርን፣ የማይጠፋን ህይወት መሻት ወይም መፈለግ አለብን። ለዚያ የሚያበቃን ስራን መስራት አለብን። ከዛን ምን ይላል? የዘላለም ህይወት ይሰጠዋል። ምን ላደረገ? እነዚህ ነገሮች ላደረገ ማለት ነው። አሌክሶ በጣም አሪፍ። ስለዚህ አንድ ኦርቶዶክሳውያን እንደው ይቆረጣል የሚለውን ኃጢአት ቢሰራና ቢሞት አሁን ከስራ ጋር ስላገናኘ ነው የምልህ። አንድ ኦርቶዶክሳውያን ቢሰራና ኃጢአት ቢሞት ደህንነትን ያጣል ወደሚለው አባባሌ ምን መሰለ? ምክንያቱም ስራን ከምን ጋር አገናኝተነዋል? ከደህንነት ጋር ስለለ ምንድን ያደረግነው? የሆነ ኃጢአት ቢሰራ ደህንነቱን ወደ ማጣት ይሄዳል ብለን ማለት ይቻላል። እሺ ምንድነው? ስራን ከድህነት ጋር እኛ አይደለንም ያገናኘ ነው ራሱ በትምህርቱ ገብቶኛል እዮባ ገብቶኛል። አይ ምንድን ነው መሰለ፣ ምክንያቱም ስራን የእግዚአብሔር ቃል ብለህ ስለነገርከን መረጃም ሰጥተህናል። ልክ እዛ መረጃ ላይ ነው የምጠይቅህ። መቼስ ከራስ አይምሮ እንደማታወራ እዚህ 564 ሰው ይረዳል። እየጠየቅኩ ያለሁትም ደግሞ እዚሁ ትምህርት ላይ ስለሆነ
አንድ ሰው ኃጢአት ቢሰራ ይሞታል ይጠፋል ማለት ነው ብዬ ነው የጠየኩት። ምንም ችግር የለውም የጠቀስከውን ጥቅስ ቤዛ አድርጌ ስለሆነ። እሺ እሱን አንተ አልክ ብዬ ሳይሆን ግልጽ ማድረግ ስለፈለግኩ ነው እንደዚህ አልኩት። እና ወደ ጥቅሱ ልምጣና ከጠየቀኝ ሀሳብ ጋር አንድ ሰው ከዳነ በኋላ ኃጢአት ቢሰራ ምን ይሆናል? ድነቱን ያጣል ወይ ይቆረጣል ወይ ነው የመጀመሪያው። ክርስቶስ ደግ አባት፣ መካር አምላክ፣ ሩሩ ስለሆነ ስለ ሰው ልጆች ብሎ መከራን የተቀበለ ጌታ ስለሆነ ይህን ሁሉ ካደረገልን በኋላ ኃጢአት ስንሰራ በቃ ቁርጥ ብለን እንዳንወድቅ የንስሐ ዕድሜ ሰጠን፣ የንስሐ ጊዜን ሰጠን። ዮሐንስ መልእክት ላይ በኃጢአታችሁ ብትናዘዙ የክርስቶስ ደም ከኃጢአት ሁሉ ያነጻል ይላል አይደለም። ስለዚህ ኃጢአት አንሰራም ማለት አንችልም። ኃጢአት አንሰራም ልንል አንችልም። ማንም ኃጢአት የለብኝም ቢል እግዚአብሔርን ሐሰተኛ ያደርገዋል ይላል በመልእክቱ እዛው ምዕራፍ ላይ ማለት ነው። ስለዚህ ኃጢአት የለብኝም ማለት አንችልም። ኃጢአት እንሰራለን። ነገር ግን ምን አለን? ንስሐ መመለስ ተፈቅዶልናል። ኑ ልጆቼ ተመለሱ ሊለን እጁን ዘርግቶ ይጠብቀናል ማለት ነው። አንበድልም ሳይሆን አንወድቅም ሳይሆን ቶሎ ከውድቀታችን መነሳት ግን ይጠበቅብናል። ታዲያ አንመለስም ብለን በኃጢአታችን ከጸናን በዛው ከቀጠል ምን እናገኛለን ወይ ምን እንሆናለን ከተባለ እንደዚህ ይላል ገላትያ ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜ እንዳልኩ እንደነዚህ ወይም እንደዚህ ያሉትን የሚያደርግ የእግዚአብሔርን መንግሥት አይወርስም። 4 ነጥብ ብሎ ያስቀምጣል። እነዚህን ነገር የሚያደርግ ምን አይልም? የእግዚአብሔርን መንግሥት አይወርስም። ስለዚህ የእግዚአብሔርን መንግሥት ለመውረስ ከነዚህ መራቅ አለብን። ከነዚህ በመራቅ ሂደት ውስጥ ግን ብንሳሳትስ የንስሐ መንገድ አለን ማለት ነው። ንስሐ መግባት አለብን። በኃጢአታችን መናዘዝ አለብን። ከተናዘዝንስ ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል አንደኛ ዮሐንስ ምዕራፍ 1 ላይ። ክርስቶስ አለን ማለት ነው። ይቅር የሚል የሚራራ የሚታደገን አባት አለን። ከኛ ምን ይጠበቃል? መመለስ፣ በድያለሁ ማለት። ካላደረግንና በዛው ከጸናን ግን እነዚህን ነገሮች አድርጎ የእግዚአብሔር መንግሥት መውረስ እንደሌለ ይናገራል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። ስለዚህ የሥጋን ሥራ መተው፣ መስቀል እና በመንፈስ ፍሬ መመላለስ እጅጉን ለክርስቲያን የተገባ ነው። የሥጋን ሥራ የሚያደርጉ ግን የእግዚአብሔር መንግሥት አይወርሱም ይላል ማለት ነው። እና በኃጢአት አዎ የእግዚአብሔርን መንግሥት ማጣት አለ፣ ከግንዱ መቆረጥ አለ ማለት ነው አሌክሶ። ስለዚህ እንደው ከፈቀድክልኝ አንድ እችኛዋን ጥያቄ ልጠይቅ ዝም ብዬ። እንደው አሁንም እርግጠኛ የሚያደርግ ነገር ማለት ይሄ ደህንነት ላይ አሁንም እርግጠኛ የሚያደርግ ነገር አለ? አሁንም ከሰውየው ስራ ጋር ምናምን ጋር ካገናኘ ነው አሁንም እርግጠኛ አይደለም ማለት ነው አይደለ? ምክንያቱም ደህንነቱ የሚወሰነው አሁንም በሰውየው ስራ ላይ ነው ብለናል። አሁንም እርግጠኛ አይደለም። እሺ እርግጠኝነት የሚለው ከምን አንጻር ነው? ከክርስቶስ ማዳን አንጻር ነው ወይንስ ደግሞ ከራሱ ህይወት አንጻር? አይደለም፣ ከራሱ ህይወት። ለምሳሌ ያህል ሰውየው ኃጢአት ሰርቶ ንስሐ ሳይገባ እንኳን ቢሞት፣ ለምሳሌ ያህል እኔ መኪና እየነዳው በሞት ንስሐ ሳልገባ፣ ለምሳሌ ያህል ነው የምልህ፣ የሆነ ነገር እያደረግኩኝ መኪና እየነዳው በሞት በቃ ተቃጠለ ማለት እኮ ነው። ስታጣፋው ይህን ሁሉ ለምሳሌ 10 ዓመት 20 ዓመት 40 ዓመት የኖርኩለትን ክርስትናዬን አጣሁት ማለት እኮ ነው። ኖረኸዋል ክርስትና በሚለው ነው እኮ አሁን እኔ ይኸውልህ አሁን ይኸውልህ እንትን ኢዮባ በምን ውሰደኝ መሰለህ? አምኛለሁ፣ ተጠምቄያለሁ፣ የሚባለውን አድርጌያለሁ። ከዛ መጣሁኝና የሆነ ነገር አደረግኩ። ከዛ ዮሐንስ ወንጌልን የሚለውን ተቆረጣለህ የሚለውን ቃል ይዣለሁ፣ ሳትኩ። ከዛ ስስት ምንድን ነው የምሆነው? እሺ ኦኬ፣ ጨርሰህ ነው እንዴ? እየጠበቁ ነበር። እሺ አጭር ነው የኔ ነገር። እሺ
አስቀድሞ እንዳልኩ እንግዲህ እስካሁን የተነጋገርንባቸው የክርስትና ትምህርቶች አሉ። ይህን መቀበል የመጀመሪያው ነው። ከዛን በህይወት እርግጠኛ ነን ወይ ነው መጀመሪያ። እኔ እናንተ አሁን ተነስተን ነገ እንዲህ ይሆናል ከነገ ወዲያም እንደዛ ነው ብለን መናገር እንችላለን ወይ ስንችል ብለን ስንል እኔ እንችላለን ብዬ አላምንም። ምክንያቱም ነገ እግዚአብሔር ነው የኛ አይደለም። ነገን ማወቅ ከቻልማ ሌላ ታሪክ ውስጥ ነን፣ ወይም ደግሞ በተለየ መልኩ የተገለጠልን ነገር ይኖራል። ነገር ግን እኛ እርግጠኛ የምንሆነው በምንድን ነው ሲባል በጌታ በኢየሱስ ነው። እርግጠኝነታችን እሱ ነው። የራስ ፀጉሬን መቀየር የማልችል ሰው ነገ እንዲህ ነው ብዬ መናገር አልችልም። እርግጠኝነቴ በክርስቶስ ነው። ክርስቶስ ደግሞ ያድነኛል ብዬ አምናለሁ። ይሄ እምነቴ ነው። በተስፋ እንኖራለን ክርስቶስን አምነን ማለት ነው። ነገር ግን የተዘረዘሩትን መጽሐፍ ያላቸውን ነገሮች ሳናደርግ ይልቁኑ ደግሞ የስጋን ስራ እየሰራን ኖረን እኔ ስላመንኩ ስለተጠመቅኩ በቃ እድናለሁ ብዬ ብል አልድንም። ነገር ግን ከነዚህ ነገሮች ርቀን እየኖርን ከዛን የሆነ በደል በድለን መንገድ ላይ ከዛን ብንሞት ከተባለ እሱን ነው እኛ የኦርቶዶክሳዊ ማይንድ ሴት አስቀድሞ ከእግዚአብሔር የሆነውን መቀበል ነው፣ ከሰው የሆነውን መላክ አይደለም። ከኛ የሆነው ለምሳሌ እንዲህ ስለሆንክ አትድንም፣ እንዲህ ስለሆንክ ትድናለህ የሚለው ጋር ከመድረሴ በፊት ከእግዚአብሔር ቸርነት ነው። ለዛ ነው ለምሳሌ ሰው ሞተ ሲባል ነፍስ ይማር እንላለን አይደል? የእግዚአብሔርን ቸርነት እናስቀድማለን ማለት ነው። እየወሰንን አይደለም፣ ቸርነቱን እናስቀድማለን። እድናለሁ አልኩኝ እኮ ነው። አሁን ነገ ብሞት ይሄው እድናለሁ ብዬ ነው ማምነው። ይሄ እምነቴ ነው። ይሄን ስናገር ግን በእግዚአብሔር ቸርነት ነው፣ አውቄ ደምድሜ አይደለም። ይሄው ለምሳሌ ማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 13 ላይ እስከ መጨረሻው የጸና ይድናል ይላል። ይሄው በእምነቴ የጸንቻለሁ። ምግባሬንስ እኔ ነኝ ግን የምመዝነው ከተባለ አይደለም። አየህ፣ መዛኙ ክርስቶስ ነው። ቅድም ሳነብ መዘናቸው እንዲያርጋችኋልና እናንተ አባቴ ብሩካን መንግስቱን ውረሱ፣ በግራ ያሉትን ደግሞ እናንተ ርጉማን ከኔ ሽሹ አላቸው። ምን አረግን ብለው ሲጠይቁ ይሄ አላበላችሁኝም አላጠጣችሁኝም ብሎ ያላደረጉትን ነገራቸው። ተግባርን የሚመዝነው ጌታ ነው እንጂ እኔ አይደለሁ። ከተግባሬ የተነሳ ከቃሌ የተነሳ የሚያጸድቀኝም የሚፈርድብኝም ጌታ ነው። ይሄን ለጌታ ነው የምሰጠው። እምነቴን ግን መመስከር እችላለሁ። አየህ፣ እምነቴን አምኛለሁ፣ ድኛለሁ፣ ያድነኛል። እነዚህ ነገሮች መመስከር እችላለሁ። ለስራዬ ለተግባሬ ግን ፈራጁ ጌታ ስለሆነ ፍርዱን ለጌታ ሰጠው ማለት ነው። ለዛ ነው ኤክሰፕሽናል የሆነ ነገር ላይ ከመቆም ይልቅ አስቀድሞ የተገለጠልህን አንድ ሰው ሲኖር ላይደርግ የተገባውን እሱን ማድረግ አለበት። እሱን ባላደረገበት ሁኔታ ኤክሰፕሽናል ላይ ቆሞ እንዲህ ስለሚሆን እያለ የእግዚአብሔርን ሐሳብ ሊቀይሰው አይችልም። መጀመሪያ የተገለጠውን ያምናል። የተገለጠውን አምኖ እየኖረ ድንገት ለሚፈጠር ነገር ግን ደግሞ የእግዚአብሔርን ቸርነት ያስቀድማል ማለት ነው። ሁልጊዜም የእግዚአብሔር ቸርነት ይቀድማል ማለት ነው። በጣም ቴንኪዩ። እዚህ 645 ሰው አለ። በእኔ ፈቃድ ልጅ ሰይፈንና አብጊያን አስገብቻለሁ። ከኢዮባ ሰይፋ አለ፣ ከእኔ አብጊያ አለች። ወደ ፋይናል እየሄድን ነው። የምንጠያየቅበት ነገር ካለ ኢዮባ ከፈቀደ ብቻ ነው የሚሆነው። ኢዮባ ከፈቀደ ብቻ ነው የሚሆነው። ያም ማለት ምን ማለት ነው? አሌክሶ ይቅርታና፣ እሺ ኢዮባ ትሰማለህ? እሺ ኦኬ። ኔትወርክ አቆራርጦ ነበር። እኔ ጥያቄ እንድጠይቅ ይፈቀደልኛል? አዎ፣ ስትጨርስ እኮ እኔ ጋር ትመጣለህ። አሪፍ ነው። አዎ። አይ መውጣትም ስላለብኝ አንድ ፕሮግራም አለ ነገና ነው እንዴ? አዎ፣ አንድ ጥያቄ ብቻ እንግዲህ አንድ ሰዓት አልቆየንም ብለህ ነው በጣምና። እሺ፣ ይኸው እንግዲህ የሆነው ነገር ምንድን ነው የሚሆነው? ዶክተር ሳምሪም ገባች፣ ባሮክም ገብቷል፣ ሰይፋ አለ ያው ከኢዮባ ጋር። ኢዮባ እንግዲህ የምጠይቀኝ እንግዲህ በሌላ አማርኛ እኔና ኢዮባ የነበረን ነገር ወደ መጨረሻ መጥቷል ማለት ነው። ስለዚህ የኔን ጥያቄ የመጀመሪያውን እምነትና እምነት መጠበቅ ላይ ከኢዮባ ጋር አሪፍ ጊዜ ወደ 1 ሰዓት አውርተናል። የምጠይቀኝን ጠይቀኝና እንጨርስ። አዎ ልጠይቅህና ነገ ፕሮግራም አለኝና ለዛ ማዘጋጀው ነገር ስላለ መውጣት ስላለብኝ ነው እንጂ በጣም ደስ እያለኝ ነበረ
እንግዲህ የቤተ ክርስቲያናችንን ትምህርት እና እምነታችንን ነው ልንናገር የተቀመጥነው እና እሱን መናገር ያው ደስ ይለናል። እምነትን መናገር ያኮራል። ምናምነው ህይወታችን የሰጠንለት ወይም በህይወታችን ተወራርደን ምናምነው ነገር ነው እና ያንን ምናምነው መናገር ደስ ይላልና ስለሰማኸኝም ስለጠየከኝም እግዚአብሔር ያክብርልኝ፣ አመሰግናለሁ። የኔ ጥያቄ የመጀመሪያው ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል ብለህ ታምናለህ አሌክሶ? እሺ አንድ ሳይሆንን ጥያቄን ግልጽ አድርጋት። ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል? ለምሳሌ ይህን ከምን አንጻር ነው የጠየኩ? ጳውሎስ በሮሜ መልእክቱ ላይ ሮሜ ምዕራፍ 6 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ይላል ሮሜ ምዕራፍ 6 ቁጥር 3 ላይ። ስለዚህ እኔ ከክርስቶስ ጋር አንድ ሳይሆኑ መዳን አለ ብለህ ታምናለህ ወይ የሚለውን ጥያቄ ያቀረብኩልህ ማለት ነው። እሺ የነበረው ሀሳባችን የመጀመሪያው ጥያቄ የነበረው የኦርቶዶክስ መዳንን ኢዮባ 700 ሰው ሰምቶታል። እንግዲህ ቀስ ብላችሁ ለገባችሁም ሰዎች ነው። የመጀመሪያው እምነት ከጥምቀት ጋር መዳን የሚባለውን ነገር ነግሮናል። ደህንነትን መጠበቅ የሚባል ነገር ኢዮባ ነግሮናል። እዚህ ላይ ሶስተኛውን ሊመልስልኝ ሲል ነው አሁን የምንጨርሰው። ስለዚህ የኔ ሀሳብ የነበረው ያንተስ መዳን ቀጥሎ ደግሞ ደህንነትን እንዴት ታስቀጥላለህ የሚል ጥያቄ አስቤ ስለነበረ ነው። ኢዮባ ስለሚወጣ የኔ ጥያቄ ከክርስቶስ ጋር አንድ ሳይሆን የሚለውን የሮሜን ጥቅስን የጠቀስከው እኔ ማምነው አንድ ሰው ከክርስቶስ ጋር አንድ ይሆናል ብዬ ማምነው ሰው ዳግም ሲወለድና መንፈስ ቅዱስን ሲቀበል ብቻ ነው ሰው አንድ ይሆናል ብዬ ማምነው። ማብራሪያው አጠር ሲል ለምሳሌ ያህል አንድ ሰው ጌታን አምናለሁ ሲል በወንጌል ቀጥሎ መንፈስ ቅዱስ ይሰጠዋል። ልክ መንፈስ ቅዱስን ሲቀበል ከክርስቶስ ጋር አንድ የሆንን የሚለው ያንን እንደዚህ ነው የምንረዳው። እሺ ስለዚህ ዳግም የሚወለደውን ሀሳብ ጥሩ ነው፣ እሱን ትመልስልኛለህ፣ መለስበታለሁ። ስለዚህ ምን አልከኝ? ሰው አንድ ሳይሆን መዳን ይችላል ወይስ አይችልም? በምን አንድ ይሆናል አይደለም የአሁኑ ጥያቄ፣ በምን ይሆናል ሳይሆን ሳይሆን መዳን ይችላል ወይ? አንድ ሳይሆን መዳን ይችላል ወይ? እሺ እንግዲህ በእኔ ምንድነው አንድ መሆን የሚባለው ትምህርት ራሱ ያለው የመጀመሪያ ነገር ሰው ጌታን ማግኘት አለበት የሚል ትምህርት ነው ማምነው። ያንን ልክ ጌታን ሲያገኝ የሚቀጥለው ፕሮሰስ አንድ ወደ መሆን የሚያመጣው ነገር ላይ ነው የሚመጣው። ስለዚህ አንድ ሳይሆን መዳን አይችልም የሚባለው ቤዝ የሚያደርገው ማለት ነው። አንድ ሳይሆን መዳን አይችልም የሚባለው ቤዝ የመጀመሪያው ክርስቶስ በሰራው ስራ ላይ መተባበር አለበት በእምነት። ስለዚህ በእምነት ከተባበረ አንድ ወደ መሆን ይመጣል። ከዛ ውጭ ግን አንድ ካልሆነ አይድንም። ባጭሩ አንድ ካልሆነ አይድንም። በጣም ጥሩ። አንድ የሚሆነው በምንድን ነው አልከኝ? ኮሜንት ኦፍ ላርግ። ኮሜንት ኦፍ እያሉ ነው ይቻላል፣ ችግር የለውም። እሺ አንድ የሚሆነው በምንድን ነው አልከኝ? አንድ የሚሆነው ኢየሱስ በመስቀል ላይ በሰራው ስራ ላይ በእምነት መተባበር የሚባል ነገር አለ። ለምሳሌ እንዲህ እንላለን፣ ኢየሱስ ለእኔ ሞተ፣ ኢየሱስ ለእኔ ተነሳ፣ ኢየሱስ ለእኔ በአብ ቀኝ ተቀመጠ ስንል ከክርስቶስ ጋር በእምነት አንድ ወደ መሆን እንመጣለን። ያንን የራስ ማድረግ ማለት ነው። ሁለተኛው መንፈስ ቅዱስን ማስረጃ ይኖር ይሆን? ለዚህ አንድ የምንሆነው በማመን ነው የሚል እንትን አይ ከአሌክስ ጋር ልጨርስ። አብጌ አይቻልም። እሺ ሳታቋርጠው እኛ እንደሰማንህ አንተም ስማ። አይ ችግር የለም። ማን ይጃረጋል? የተደማመጥን ነበር እስካሁን የቀጠልነው። ችግር የለም። ምንድነው መሰለ ኢዮባ፣ ያው በሰበር አይደለ ጥያቄያችንና መልስ እኔ ጋር ሲሆን ሀሳቡን ነው የምነግረው። ምንድነው ሀሳቡ? ጊዜ ካለህማ በደንብ የተደራጀ ነገር ማውራት እችላለሁ። ግን ለጠቅላላ እዚህ ላለ ሰው ማወራው ከክርስቶስ ጋር በእምነት መተባበር የሚባል ነገር አለ። እሱ ያው ከሞቱ መነሳቱ አብ ቀኝ መቀመጥ እሱ እንዳለ የሆነና አንድ ሰው ሲያምን የኔ ነው ብሎ ይቀበላል። ስለዚህ የክርስቶስን ስራ ለራስ መቁጠር፣ ያ ጥቅስ ሮሜ ላይ ነው ያለው። ራሳችሁን ለክርስቶስ ሕያዋን እንደሆናችሁ ቁጠሩ። ስለዚህ የምንቆጥርበት አቆጣጠር አለ እንላለን።
ሁለተኛው ነገር ላይ መንፈስ ቅዱስን ሰው ሲቀበል ከዛ አካል ጋር አንድ ወደ መሆን ይመጣል እንላለን። ያው አንተን እንግዲህ እንደምታውቀው ረጅም ሰዓት ጥቅስ እያወጣ እያነበብክ እየታገስኩ ምናምን ስለሰማው ጊዜ ስለሌለ ሀሳብ ነው ማወራልህ። ችግር የለውም። እሺ። አይ ቅድም ስለነበረን በጣም ደስ የሚል ቅድም ተናግሬያለሁ። ደስ ያለኝ ቆይታ ነው። እምነቴን የሚያብራራውበት አንተም የጠየቅኝ እና በጨዋነት ደስ እያለኝ ነው እየቀጠልኩ ያለሁት። አሁንም እኔ ማስረጃ መጠየቄ ለምንድን ነው አንተ እንዳልከው የሚል ንባብ እኔ ስላላገኘው ነው እንጂ ለማቋረጥ ምናምን አይደለም። ከክርስቶስ ጋር አንድ መሆን ለምሳሌ መጽሐፍ ቅዱሳችን ላይ ተጽፏል። በእምነት የሚል ግን እኔ አላገኘውም። በእምነት አንድ ይኮናል፣ መንፈስ ቅዱስን ሲቀበል አንድ ይኮናል። እንደዚህ አይነት ጽሑፎች ካሉ ከክርስቶስ ጋር ነው ህብረቱ አንድ ይሆናል አይደለም። ለምሳሌ ህብረቱ ከመንፈስ ቅዱስ አንጻር መንፈስ ቅዱስን ከመቀበል አንድ እንሆናለን ተብሏል። የእኔ ጥያቄ አስቀድሞ የነበረው ከክርስቶስ ጋር አንድ ሳይሆን መዳን አለ ወይ ስለሆነ ከክርስቶስ ጋር አንድ መሆን ላይ እንደዛ አንተ እንዳልከው ጥቅስ የለም። ነገር ግን ምን የሚል ጥቅስ አንብቤ ያለው ለምሳሌ ሮሜ ምዕራፍ 6 ላይ እንዲህ ይላል፣ ወይስ ከክርስቶስ ኢየሱስ ጋር አንድ ወይ ሀሳብ ጠይቀኸኝ ሀሳብ እያወራሁ ነው። ጥቅስ መረጃ ከፈለግ ጊዜ የለኝም ስላልክ ነው ቁጭ ብዬ ጥቅሱን አነባለሁ። ጊዜ የለኝም ልሄድ ነው ስላልከኝ ችግር የለውም እሰማለሁ። ጥቅስ ካለማ ጥቅሱን ከነገርከኝ እጄም ላይ መጽሐፍ ቅዱስ ስላለ ጥቅሱን ማንበብ ብቻ ነው። ማብራሪያውን ስለነገርከኝ ጥቅሱን ብቻ ንገረኝና ማብራሪያውን ሰጥተኸኛል፣ ችግር የለውም። ስለዚህ ጥቅሶቹን ሳወጣልህ ጊዜ ካለህማ በደንብ አወጣልሃለሁ። እኔ እኮ እቸኩላለሁ ስላልከኝ ችግር የለውም አለኝ። ለምሳሌ ያህል ችግር የለውም ለጥቅሱ ለምሳሌ ያህል ሮሜ 6 ላይ የመጀመሪያው ጥያቄ የተመለሰው ምንድን ነው? ከክርስቶስ ጋር አንድ ሰው ሳይተባበር መዳን ይችላል ወይ የሚለውን ጥያቄ መዳን አይችልም። ለምንድን ነው? ቀጥተኛ ጥያቄው መልሱ የሚሆነው አንድ ሰው አንድ መሆን አለበት ብለን ነው። ሁለተኛው ላይ ግን እንዴት አንድ ይሆናል የሚል ጥያቄ ከሆነ ደግሞ ሁለተኛው ላይ አንድ የሚሆንበትን ነገር እናደርጋለን አይደል? ካልሳት አንድ የሚሆነው በእምነት ነው ስላልከኝ በእምነት አንድ መሆን የሚቻልበትን ጥቅስ ነው። ለምሳሌ ያህል ያው ደሴም አንድ አይነት ጥቅሶች ግን በተለያየ መንገድ ስለምናወራ አንተ የጠቀስካቸውንም እጠቅሳቸዋለሁ። ለምሳሌ ያህል ያመነ የተጠመቀ ይድናል ይላል አይደል? አሁን እሱን ጥቅስ አንተም ጠቅሰከዋል። እኔ ይህን ጥቅስ ስጠቀመው እንዴት ትጠቀመዋለሁ መሰለህ? ለምሳሌ ያህል አንድ ሰው አምኖ መጠመቅ አለበት ወይ? አዎ። ስለዚህ አንድ ሰው በመጠመቅ ውስጥ አንድ ይሆናል ወይ ስትለኝ፣ አዎ። ለምን? እዚህ ሮሜ ላይ ከክርስቶስ ጋር አንድ የሆንን የተጠመቀን ይላል። ስለዚህ አንድ ሰው ሲያምን ይጠመቃል ስንል የማርቆስ 16 ላይ ያለው ቃል ቀጥተኛ የውሃ ጥምቀት አይደለም ብዬ ነው ማምነው እኔ። ኦኬ። አሁን አንድ ጥቅስ ግን በተለያየ መንገድ ያልኩ ለዚህ ነው። ስለዚህ እኔ ማምነው ያመነ የተጠመቀ ይድናል ሲል ቀጥተኛ ውሃ አይደለም። ለምን? ውሃ ለመሆኑ አስረጂ ውሃ የሚል የለም። ስለዚህ ምንድን ነው ማረገው? አሁን የኔን ነው ማረገው አንድ ሰው ካመነ በኋላ ይጠመቃል ስንል በመንፈስ ቅዱስ ይጠመቃል ብዬ አምናለሁ። ስለዚህ እሱን ቆላስያስ ላይ ከሮሜ ጋር ባለ ጥቅስ ያንን የውሃ ጥምቀት ብለን የምንለው ሳይሆን የመንፈስ ቅዱስ ጥምቀት ነው የምንለው ብዬ ነው ማምነው። እሺ፣ አስቀድሞ የኔ ጥያቄ ግን ምን ነበረ? ኦኬ፣ አላገኘሁትም። ጥምቀቱ ምን ነበር ሳይሆን አንድ የምንሆነው በእምነት ነው ስትለኝ ከክርስቶስ ጋር ነው። ቆይ አንዴ አሌክስዬ፣ በእምነት ነው አንድ የምንሆነው ስትለኝ፣ አይ እንደዛ የሚል ጥቅስ ካለ ስጠኝ። እኔ ግን ለምሳሌ ሮሜ 6 ላይ የተጠመቃችሁ ሁላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን በማለት ጥምቀት ከክርስቶስ ጋር አንድ ለመሆን የምንፈጽመው ነው የሚል ንባብ አለኝ። ለዛ ማስረጃ ስጠኝ የሚል ነበረ። ከዛን ግን አሁን ምን አልከኝ? ማርቆስ 16 ስለ የውሃ ጥምቀት አይደለም፣ ምክንያቱም ውሃ አይልም ብለኸኛል አይደለም? ባይዘወይ ማለት ነው እዮባዬ፣ ቅድም መደበኛና መደበኛ ባልሆነ የሚል ማብራሪያ ስትሰጠኝ የተጻፈ ቃል ቀጥተኛ ስጠኝ አላልኩም ካስታወስክ።
አላልከኝም? ትዝ ይልሃል? አልልህም። ለምንድን ነው የማልላቸው? ብዙ ያልገቡኝን ነገሮች ግን የሆነ ነገር ስትል አለፊያቸዋለሁ። አሁን ምን መሰለ፣ የኔና ያንተ ንግግር ገብቶሃል አይደል? የኔና ያንተ ንግግር ሀሳብ በኦርቶዶክስ ትምህርት ውስጥ ያለውን ነው። የኔን ልክ እንደዚሁ ነው የምነግርህ። አሁን ያንተን ያልጠየቅኩበትን ወይ እኔ ጋር ጥቅሱ ተጽፏል ካልከኝ፣ ቅድም ስለ መዳን ስትጠይቀኝ ብዙ ጥቅስ የሚጠይቁ ግን አለፊያቸዋለሁ። አንደርስታንድ አደረከኝ? ያ ማለት ምን ማለት መሰለ፣ አንደርስታንድ አርገኝ፣ አንደርስታንድ አርጌሃለሁ፣ ለሚቀጥለው ለመነጋገር እድል ይሰጣል ነው የኔ። ምክንያቱም በአንድ ሰዓት በ30 ደቂቃ ያንተን ሁሉ እንኳን አላወቅኩትም። የኔንም ኦኬ እንዲህ ነው የምታስበው ለመባባል ይረዳናል። እሺ ቅድም ስናገር ስጠይቀኝ እምነቴን ስናገር ጥቅስ እየጠቀስኩ ነበር እና አሁንም የጠቀስኳቸው ነገሮች ላይ እምነቴ ብዬ የተናገርኳቸው ነገሮች ላይ የምትፈልገውን ማስረጃ አለው ብዬ የተናገርኳቸውን ነገሮች ሁሉ ማቅረብ እችላለሁ እና እሱን ትጠይቀኛለህ። አንድ ያለው ሰውዬ እኔም ለምትናገረው ነገር ማስረጃ መጠየቅ ከምን አንጻር መሰለ፣ እምነት እኔ እንዲያምናለሁ ብሎ ማለት መብት ነው። መጽሐፍ እንዲህ ይላል ብሎ መናገርና መጽሐፉ ማይለውን መናገር ግን ይሄ ሌላ ጉዳይ ነው። እኔ እንዲያምናለሁ ብሎ መናገር፣ ለምሳሌ ይሄን አነበብኩና እኔ እንዲያመንኩ ካልኩ የኔን መብት ነው እየተናገርኩ ያለሁት። የማመን መብቴን ተጠቅሜ ተናገርኩ። ነገር ግን መጽሐፍ እንዲህ ይላል እያልኩ እስከሆነ ድረስ የመጽሐፍ ሐሳብ ስለሆነ እያወራ ያለሁት የመጽሐፉን ሐሳብ ማሳየት አለብኝ ማለት ነው። ለዛ ነው ቅድም ስጠይቅህ ማስረጃ ብዬ ስል ሀሳቤ ልጨርስልህ። ብዙ ማወር አይደለም። ምን አስቤ መሰለ ልጠይቅህ፣ የተውኳቸውን ጥቅሶች በምናምን በሙሉ ልጠይቅህ። ዲቴል ትጠይቀኛለህ? አዎ ጠይቀኝ፣ ይኸው ጠይቀኝ እያልኩ ነው። ነገር ግን አሁን ያቀረብኩልህን ነገሮች አንዴ ልጨርስና ከዛ ትጠይቀኛለህ። ምንም ችግር የለው። ማርቆስ 16 ላይ ውሃ የሚል የለምና የውሃ ጥምቀት አይደለም ብለኸኛል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ ይላል። ይሄ የውሃ ጥምቀት ነው የመንፈስ ቅዱስ ጥምቀት? አሌክሶ የትኛው? የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታም ትቀበላላችሁ ይላል። እሺ የምን ጥምቀት? አሁን እኔን ስትጠይቀኝ ምንድን ነው መሰለ የምመለስልህ? ዕብራውያን መጽሐፍ ላይ ምን ይላል? ስለ ጥምቀቶች ይላል። ላንብብልህ። ቆይ ችግር የለውም እሱን አውቀዋለሁ አሌክሶ። አይ ጥቅሶቹም በኋላ አልጠቀስክም እንዳትለኝ እየጠቀስኩ፣ ምክንያቱም ለምጠይቀኝ ጥያቄ ቆይ አንዴ። አሁን ተረድቻለሁ። ምክንያቱም አንተ ጥቅስ ስለምትፈልግ ዕብራውያን መጽሐፍ ምዕራፍ 6 ላይ ቁጥር 1 ላይ እንደዚህ ይላል። ቁጥር 1 ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትን ደግመን አንመስረት። እርሱም ከሞተ ሥራ ንስሐና በእግዚአብሔር እምነት ስለ ጥምቀቶችና እጆችንም ስለ መጫን ይላል። አሁን እኔ የማወራው ስለ ጥምቀት አይደለም፣ ስለ ጥምቀቶች ነው። ጥምቀቶች ካለ ቁጥሩ ከ1 በላይ ነው። አሁን እኔ ስንት አይነት ጥምቀት አለ የሚለውን ጥያቄ ላብራራለህ እና ወደዛኛው ልምጣለህ። አንደኛ ድንገት የማይመለከትህ ነገር ሊሆን ይችላል፣ ግን ብዙ ጥምቀት አለ ለማለት ነው። ስለዚህ የውሃ ጥምቀት አለ፣ የመንፈስ ቅዱስ ጥምቀት አለ። በኮንቴክስት ስታየው ውሃ የሚለውን ውሃ ብለን እናልፋለን። ውሃ ያላለውን ግን ትርጉም ስለሚፈልግ ትርጉም ነው የምንፈልግለት። ስለዚህ የዚህ ለምሳሌ ኢትዮጵያዊ ጀንደረባ ሲሄድ ውሃ አገኘ፣ ውሃ ነው ቀጥታ ያለው፣ ውሃ ውስጥ ተጠምቋል። ይሄኛው ቃል ግን የመንፈስ ቅዱስ ጥምቀት ስለሚል የመንፈስ ቅዱስ ጥምቀት ነው የምንለው። ስለዚህ ምን ልልህ ብዬ መሰለ፣ ያመነ ሰው ይጠመቃል ወይ ካልከኝ፣ አዎ። ምን ውሃ እንዴት? በምናወራው አውድ አንድ ሰው ያመነ ሰው መንፈስ ቅዱስ ይጠመቃል ወይ? አዎ። በምን አውዱ ላይ በሚለው። ስለዚህ ሐዋርያት ሥራ ምዕራፍ 1 ላይ መንፈስ ቅዱስ እንደሚመጣ ነገራቸው። መንፈስ ቅዱስ ወረደባቸው። ቀጥሎ ወንጌል ሲያገለግሉ የውሃ ጥምቀት እንደነበረ መጽሐፍ ቅዱስ ላይ አይተናል። ስለዚህ የኔ ኮንቴክስት አውዱ ላይ በሚመለከተን ላይ እናወራዋለን ማለት ነው። እሺ አሌክሶ፣ ስለዚህ
አሁን በቀጥታ ጥቅሷ ላይ አሁን የነገርከኝ ማብራሪያ ሰምቻለሁ፣ አመሰግናለሁ። በቀጥታ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ጴጥሮስ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስ ስጦታን ትቀበላላችሁ ይላል እና እዚህ ክፍል ላይ የውሃ ጥምቀት ነው ወይስ የመንፈስ ቅዱስ ጥምቀት? በቀጥታ የውሃ ጥምቀትም አይደለም የመንፈስ ቅዱስም አይደለም። የምን ጥምቀት ነው? አሁን ይኸው ቀጥታ ነው የመለስኩልህ። ሌላ ነው እሱ። ታዲያ የምን ጥምቀት ነው? በቃ አሁን ይኸውልህ ምንድን ነው መሰለህ፣ አሁን እኔን ትምህርቱን ተናገር ስትለኝ በደንብ እናገራለሁ። ግን ጥያቄው ውሃም አይደለም መንፈስ ቅዱስም አይደለም። ታዲያ ምንድን ነው? ይቀጥላል። ዲቤት እንትናችን ይቀጥላል። ወደሚቀጥለው እሱማ ይቀጥላል። ለምሳሌ አሁን ድነናል ስትል ምን ማለት ነው ካልከኝ በኋላ አሌክሶ ያንዴ ድነናል ስትል ምን ማለት ነው ካልከኝ በኋላ እየዳንን ነው ስትልስ ምን ማለት ነው ብለህ ቀጥልሃል እኮ አይደለም? እንድናለን ስትልስ ምን ማለት ነው? ስራ ያስፈልጋል ስትል ምን ማለት ነው ብለህ ለአንድ ሰዓት ያህል ነው የጠየቀኝ። እውነት ነው። መጠየቅ ከጀመርኩ ግን ገና 10 ደቂቃ ቢሆነኝ ነው። እውነት ነው። እና አዎ ይቀጥላል። እሱ ጥያቄ አይደለም። ስለዚህ የውሃ ጥምቀት አይደለም፣ የመንፈስ ቅዱስ ጥምቀት አይደለም። ታዲያ የምን ጥምቀት ነው የሚለው የቀጠለው ጥያቄ ነው። ምንድነው መሰለ የምናደርገው ጥምቀት የሚል ርዕስ ላይ ስንመጣ እኔ እናንተ ጥምቀትን ብቻ ይዘነው እንሄዳለን። አሁን መዳንን አይደል እያወራን ያለ ነው። ልክ ነኝ? አይ ከሳትኩ ማረመኝ። ምክንያቱም ፍቃድን በተጋፋ መልኩ የምንቀጥለው ውይይት አይኖረንም። ግን አይደለም ቆይ ላስታውስ። ርዕሳችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ መዳን ያላትን ነው ያልነው፣ ስለ ጥምቀት አይደለም። ከሳትኩ ታርመኛለህ። እኔ ጋም ስትመጣ በመዳን ጉዳይ ላይ ጠይቄም ብያለሁ። በጥምቀት ጉዳይ እኔ ብዙ አይነት ጥምቀት አለ ስለሚል ጥምቀትን ብቻውን እናወራለን። እሺ ኤፌሶ ላይ አንዲት ጥምቀት ያለው ምን እንደሆነ ልጠይቅ ፈልጌ ነበር። እሱም ከርዕስ ሊወጣ ከሆነ ልትሆና ይመስለኛል። እሺ ችግር የለውም። ውሃ ካለ ውሃ ነው ብለኸኛል አይደለ? ቅድም እዛው ወደ መዳን ልመልስህና ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም እያለ ነው። ውሃ ብሏል። ይህን መንፈስም ሌላም ነገር ማለት አትችልም። ከራስህ ቃል አንጻር ውሃ ካለ ውሃ ነው ስላልከኝ ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም ብለህ ታምናለህ? ምን አይነት ጥምቀት? ልክ ነህ። አሁን ጥሩ ውሃ ስለሚል የውሃ ጥምቀት ካልተጠመቀ ወደ እግዚአብሔር መንግስት ይገባል። መጽሐፉ ግን የሚለው ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ምን ካላለ ካልተወለደ በቀር ሊገባ አይችልም ነው የሚለው። ካልተወለደ በቀር ሊገባ አይችልም ሲል አንተ ይችላል ነው እያልከኝ ያለው? ተመልሶልኛል አሌክሶዬ። እና ደስ የሚል ቆይታ ነበረ እውነት ለመናገር። ስለ መዳን ግን አላወራንም አይደለ? አልጠየከኝም። አይ ልጠይቅህማ ፈልጌ ነበረ ብዙ ነገሮች፣ ግን ርዕሱ እንዲህ ነው ብለህ ለምን መሰለህ ስትገባ ርዕስን አስቀድመህ ነግረኸኝ ነበረ እንደገባው። እሱም ላይ አውርተናል። ለአንድ ሰዓት ያህል እምነቴን ያብራራሁት የነበራችሁ ሰዎች ያው አሌክሶ ምስክር ነው። እምነቴን ለአንድ ሰዓት ያህል ቁጭ ብዬ የተጠየቅኩ አብራርቻለሁ። እና አሌክሶንም የጠየቅኩ አንተንም የጠየቅኩ ፍቃድን ጠይቀኝ ነው። እኔም ልጠይቅህ ስለ ጠይቀኝ ስላልከኝ ነው የጠየቅኩ። እና ጥያቄ ወለደና አንድ 10 እና 12 13 ደቂቃ ተጠያየቅን። አክባሪ ነኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ያው መውጣት አለብኝ። ያው ፎሎ አድርጌያለሁ ዮባይ። እሺ እኔም መልሻለሁ። አመሰግናለሁ። ሌላ ጊዜ ምን እናደርጋለን መሰለህ? እኔ ነግሬሃለሁ። የመጀመሪያው ጥያቄው ፎከስ የሚያደርገው የኢትዮጵያ ኦርቶዶክስ አስተምህሮ ላይ ስለነበረ ርዕሳችን መዳን ነው። አንተ ለሌላ ጊዜ ስትመጣ አንተስ እንዴት ታምናለህ የሚለውን በደንብ ምክንያቱም አንተ ስታወራ አንድ ሰዓት በመሀል አይደለም የምልህ ሀሳብ እንኳን አላመጣው። ጥያቄ የሚያነሱ ነገሮችን መደበኛና መደበኛ ያልሆኑ ምናምን ስትል ጸጥን ያልኩት። አሁን እኔ ጋም ስትመጣ ሀሳቤን ካስጨረስከኝ ልክም ላልሆን እችላለሁ እኮ ሳወራ አንደርስታንድ አደረከኝ። ድንገት ተሳስቷል የምትለውን ቪው ካለ ሀሳቤን አስጨረሰ ፋይናሊ ኦኬ እንዲህ ነው የምታምነው እንድንባባል ነው የምፈልገው። ያ ማለት ምንድን ነው? ያንተን አክብሬልሃለሁ። እኔንም ስትጠይቀኝ
በዚህ መልኩ ከሆነ ሁል ጊዜ እኔ እናንተ ለማውራት በሩ ክፍት ነው። ምክንያቱም ሌሎች ሰዎች ይማራሉ። 723 ሰው አንተን ሰምተዋል። ኦልሞስት እኔን አልሰሙኝም በለው በቃ። እሺ ልክ ነህ አሌክሶዬ። ያው ብዙ ጥያቄዎች የሚፈጥሩ እኔ ልክ አይደሉም ብዬ ማምናቸውን ነገሮች ተናግረሃል። ምናልባት እኔም ስናገር ደግሞ አንተ ልክ አይደሉም ብለህ የምታስባቸውን ነገሮች ደግሞ ሰምተኸኛል። የጠየቀኝም የኦርቶዶክስን አስተምሮ እንደመሆኑ መጠን እሱኑ ነው ያብራራሁት። ለምሳሌ ማርቆስ 16 የውሃ ጥምቀት አይደለም ስትለኝ ማን ነው ያለው የትኛው አባት ነው ያለው ምናምን ብዬም አልጠየኩም። ግን ለምንድን ነው ቅድም እንዳልኩ አንተኑ ነበር ግን ስከተል የነበረው ካስተዋልከው አንተው የተናገርከው። ለምሳሌ ውሃ ስላላለ ስትለኝ ሐዋርያ ሥራ ወሰድኩና ይኸው እዚህ ጋር ውሃ አልተባለም ታዲያ ምንድን ነው ስል የመንፈስም የውሃም አይደለም አልከኝ። ከዛን ውሃ የሚል ጋር ወሰድኩ። ምክንያቱም ውሃ የሚል ካለ ስላልከኝ እንደገና ጊዜ አለ። አይገርምም? እኔ ላወራ ስል ጊዜ የለም። አቤት ኢዮባ ግን እስማ እሺ፣ ችግር የለም። እግዚአብሔርን ችግር የለም። ሌላ ጊዜ አትመጣም። ፕሮግራም ግን አንጠልጥዬ ላለመውጣት ነበር። በቃ ይኸው ወጣሁ። አመሰግናለሁ ኢዮባ። እመጣለሁ፣ ሌላ ቀን እመጣለሁ። አንድ ሰዓት ተጠይቄ መቼም ሌላ ጠያቂ እኔ ነኝ የምሆነው። ለምን በለኝ። እኔ ጋር ያሉ ሰዎች የኔ አይነት ማይንድ ስላላቸው ስለ ኢትዮጵያ ኦርቶዶክስ ትምህርት ማንም ሰው መጥቶ እንዲያወራ በሩ ክፍት ነው። ከመጀመሪያውም ጀምሮ እንዳልኩ ቀጥሎ አንተ እኔ በምጠይቅ ፎርም እኔን የፈለግከውን የመጠየቅ መብት አለ። እርሱ ላይ ቤዛ አድርገን። እሺ አመሰግናለሁ አሌክስ፣ እግዚአብሔር ያክብርልኝ። የገባችሁም ሰላም ብያለሁ። እታችም ያላችሁ አሁንም የመጣችሁ ስለሰማችሁን እናመሰግናለን። እሺ ባሮክ፣ ዶክተር ሳምሪ እና አቢጊያ ያላችሁ እንቀጥል። ምን አሰባችሁ? ባሮክ፣ ዶክተር አቢጊያ፣ ዶክተር ማደን ብያለሁ። ዮባዬ ሰላም ዶክተር፣ ጤና ይስጥልኝ። አሌክስ አለን። ምን አሰባችሁ? እንቀጥል። ምን ሆነ መሰላችሁ? ዶክተር ምን ሆነ መሰለሽ? አሁን ነው የገባሁት እኔ ሳልፍ ሊሰብከኝና አልሰማችሁም ብዙ። ምን ሆነ መሰለሽ? ቅድም አንቺ ገብተሽ አልነበረም? ተበጥብጦ ቤቱ ተበጥብጦ በቃ ጨርሻለሁ ብለን ሰውን አውርደን በጣም ከፍተኛ ጥል መሀላችን ተፈጥሮ አጋጣሚ ሆኖ ርዕሱ የነበረው ጥያቄ አንቺ የገባሽበት ነበር። ከኦርቶዶክሳውያን አስተማሪዎች ገቡ። ቀጥሎ ደግሞ ከእንትን ከእዛው ሀሳብ ላይ ኦፋ ይቅርታ፣ ልጆች እየረበሹ ነው። ቆይ ኦፋ ምንድን ነው እኮ አትረብሹ። እሺ ምን ሆነ መሰለች? ከዛ ወረደች አለች ዶክተር እና ምን ሆነ መሰላችሁ? ከዛ ከኦርቶዶክሳውያን መምህር ገብተው ሀሳብ እየሰጡ ሌላ ኦርቶዶክሳውያን ገቡ። እርስ በርስ መጣላት ጀመሩ። በሌላ በትምህርት ሳይሆን በሌላ በሉ ደህና ሁኑ ብለን ልክ ዘግቼ ኢዮባ መጣ። ያ ርዕስ ተዘግቶ የነበረ እንደገና ቀጠለ ማለት ነው። እና እንቀጥል እናቁም? አይ ከኢዮባ ጋር ያቆማችሁ ከሆነ ያው ሌላ ቀን ብትቀጥሉ ታሪፍ ነው። ከሱ ጋር ጊዜ ላይ ትንሽ አሁን ከቅርታ ጋር ችግር የለም ሲመች ሌላ ቀን እናወራለን። የሰማነው በዝነ ልቦናችን ያሳድርልን ብለን እሱ እንትን ብንል ይሻላል። እሺ ባሮክ፣ እንደ አጋጣሚ ደግሞ እኔ ኦልሞስት አብዛኛውን ተከታትያለሁ ከኢዮባ ጋር የነበረውን ውይይትና እኔም የዶክተርን ሀሳብ ነው የምደግፈው። ግን አንድ ሳልጠቅስ ማላልፈው ነገር ምንድን ነው፣ እውነት የነበራችሁ ውይይት እጅግ በሳል የሆነ ከዚህ በፊት ከሌሎች የፕሮቴስታንት እምነት ተከታዮች ጋር ያለው አይነት አይደለም። እጅግ በጣም መናበብ እና መደማመጥ የነበረበት ነው እና እውነት እጅግ በጣም ደስ ብሎኝ ነው የተከታተልኩት። እንደዚሁ አይነት ውይይት ደግሞ ለወደፊት ድጋሚ ታደርጋላችሁ ብዬ አስባለሁ። እግዚአብሔር ያክብራችሁ ሁለታችሁ ነው። እኔም የዶክተርን ሀሳብ ነው። በጣም ቴንኪው ዮባ። እንትን ባሮኬ፣ ምንም በላይ ግን አሌክስዬ ዲሲፕሊን በጣም ደስ ይላል። በርታ በዚሁ። ዲሲፕሊን በጣም ቆንጆ ነው። ሰዎችን ለመረዳት የምትሄድበት ርቀት በጣም ደስ ይላል። የኛ ዶክትሪን ላይ የራስን አሰርት አታደርግም እንደሌሎቹ ሳይህ እኛን ነው የምጠይቀውና እናመሰግናለን። ያው እንረዳዳለን ብዬ አስባለሁ። መልካም ቀን ይሁንልን።
እሺ እሺ ባሮክ ቴንኪዩ። አብጊያ ምን ትያለሽ? ያው ወደ መጨረሻ ስለሆነ ያው እኔ አሁን የወጣው ልጅ ሲያወራ ነው የደረስኩት። በእርግጥ ኦርቶዶክሳውያን እንደሱ መጽሐፍ ቅዱስ ላይ ባለው አስተሳሰብ ብቻ ከሆነ ስለ መዳን የሚያምኑት ከኛ ጋር በጣም ትንሽ የሆነ ልዩነት ነው ያለው ያየሁት። ያም የመረዳት ማለት ቃልን የመተርጎም ልዩነት ነው። ግን እኔ ያው ጥያቄ ያለኝ በዚህም ኦርቶዶክሳውያን ካላችሁ ቢኮዝ ብዙ ጊዜ አብጊያ አሁን ምንድነው መሰለሽ የሚሆነው ሌላ ጊዜ ስለተባለ እዚህ ቤት ውስጥ የሚገቡ ወንድሞቻችንን በጣም በሚገርም እንትን ሀሳባችንን እናወራለን። ስለዚህ ዛሬ መታወቂያ ነው። ዶክተር ሳምሪን ፎሎ አርጊያት፣ ባሮክንም እንትናንም ኢዮባንም አርጊ። ምክንያቱም ሀሳቦቻቸውን መስማት መመለስ ሲጠይቁን እኛም መመለስ ልዩነቱ እንዳለ ነው። ሁሌ ላለው በኢትዮጵያ ኦርቶዶክስ ያው እነሱ ያላቸውን ሀሳብ መስማት ብቻ ነው ማለት ነው የኛ ድርሻ ወይስ የኛ ድርሻ እነሱ ደግሞ እንዲያውቁ ነው ማለት ስላልገባኝ ነው። እሺ ልመለስልሽ። የኛ ድርሻ ርዕስ ፈጥረናል። ኦርቶዶክሳውያን ኑ አውሩን ያልነው። ከዛ እኛ በሚያወሩት ርዕስ ውስጥ ጥያቄ አቅርቤያለሁ። ኢዮባ መልሷል። የነበረው ሰው ሰምቷል። ገብቶሻል? እኔ ነኝ ርዕስ ያመጣሁት። ስለዚህ ላመጣሁት ጥያቄ አክብሮ ገብቶ ይመለከተኛል ብሎ ሀሳብ ሰጥቷል። ቴንኪው። እዛ ላይ ፈቃደኛ ነህ ብሎ ጠይቆኛል። አዎ ስል ጠይቆኛል። ሰው የቤቱ ህግ ስለሆነ ቤቱ ላይ ያስቀመጥነው ነገር ስለሆነ ነው። የእኛ ደግሞ ሲሆን ለመጠየቅም ለመጠየቅም ለምሳሌ የኢትዮጵያ ኦርቶዶክስ ወንጌላውያንና ካቶሊክ ብለናል። በሚመለከተን ጉዳይ ሀሳብ ሰጥተናል። ስለዚህ ኢዮባ ትልቁ ነገር ያደረገው እድል ሰጥቼው አውርቷል። በቃ የእኛን እድል ግን እንጠያየቅ ስላልነበረ አጋጣሚውን ያው በትንሽ ጠይቆኝ ነው ሄደው ለሌላ ጊዜ። ስለዚህ እነሱ ሲጠየቁ መልሰዋል ማለት ነው። አይመስልሽም? እንጂ ጭቅጭቅ እንዳይሆን ነው። ርዕስ ተከትለን ያወራነው እኮ አይደለም። ለምሳሌ እሱ ሲያወራ ሁላችንም ሰምተናል። በጣም ደስ ብሎኛል እንደዚህ አይነት አስተያየትና አስተምህሮ ስላለ። ሞር ግን ኦርቶዶክስን ለማወቅ መጠየቅ አለብኛል። የገባሁትም እኔ ለመስማት ሳይሆን ለመጠየቅ ነው። ልጠይቅ ስል ደግሞ አይ ገና ነው ምናምን ካልክ አይደለም። ምን ሆነ መሰለሽ የሰማሁት መጽሐፍ ቅዱስን ቤዝ ያደረገ ስለሆነ በጣም ደስ ብሎኛል። ኦርቶዶክስ እንደዚህ የሚያምን ከሆነ ማለት ነው። ቴንክ ዩ ሶ ማች አመሰግናለሁ። ምን ሆነ መሰለሽ አብጌይ፣ አትሊስት ሰምቻለሁ። አሁን ኦርቶዶክስ ምን እንደሚያምን አንዱ ትልቁ አድቫንቴጅ ሰምቻለሁ። አሪፍ አይደል? አንዱ እንኳን ሌላ ጊዜ እኮ መሰለሽ እንደዚህ ትላላችሁ ለማለት ራሱ። ስለዚህ አንደኛው ከኢዮባ ሰምቻለሁ። ቴንክ ዩ። ቀጥሎ ደግሞ እድል እናገኛለን ስንጠየቅ እኛ የምናምነውን እናወራለን። ስለዚህ እንትን አይደለም ለማለት ነው። እሺ መጽሐፍ ምንድን ነው የሚለው? መጽሐፍ ቅዱሳዊ የሚል አይቻለሁ። ሰላም በለንና። እሺ ፓስተር እንዴት ነህ? ሰላም ብያለሁ። አለን። መጽሐፍ ቅዱሳዊ በስም አልጠራሁህም፣ ይቅርታ። እንዴት ነህ ቃሌ? ሰላም ነው አለን። ይመስገን እግዚአብሔር ይመስገን። ቃሌ እግዚአብሔር ይመስገን። እንደምን ነው ባሮክ? ታውቁታላችሁ እንዴ? የሚታወቅ ሰው ነው? ኦኬ ይቅርታ፣ እኔ አላወቅኩም። አይ ኧረ ብዙም አልታወቅም። ለዛ ነው መጽሐፍ ቅዱሳዊ በሚለው ብጠራኝ ያው በደስታ ነው። ኦኬ ስለሆነ ጠቆር ያልከው ልጅ ነህ? ጠቆር ያልከው ልጅ? አዎ። ኦኬ እሺ እሺ። ቃሌ በደንብ የሚታወቅ ሰው ነው። አሌክስ በደንብ ነው የሚታወቀው ቃሌ። እሺ ቃልዬ፣ እንግዲህ ያው በስምህ የነበረውን ነገር ላስረዳ። ኦርቶዶክሳውያን ስለ መዳን ያላችሁን ነገር ንገሩን ያልነው ገብተው ነግረውናል። በአጋጣሚ ሆኖ ጨርሰን እንደገና ነው የጀመርነው። ይሄም የመጨረሳችን ተባብለናል፣ ኢዮባ ስለወጣ ማለት ነው። ዛሬ ግን እኔ አንተን እንዳውቅህ እድል ሰጥቶኛል። ፎሎ አረግ ያለው አላረኩም ልይ እስቲ ቆይ እስቲ ፎሎ አርግ ያለው አላረኩም የሚለውን አርግ ያለው አይገርምም? አርግ ያለው በውስጥ እንግዲህ ማውራትም እንችላለን። አርግ ያለው ጥሩ ነበረ። ስናወራ ሰምቻለሁ። ሰምቻለሁና በደምብ ሰምቻለሁ። በተለይ ስለ መዳን ነገር መነጋገራችሁ በጣም መልካም ነው። አንደኛ እሱ ነው። ሁለተኛው
የማያስፈልጉ ርቀቶችን ማጥበቡ መልካም ነው። ብዙ ጊዜ አንተም እንደዛ ስለምትል የማያስፈልጉ ርቀቶችን ማጥበቡ መልካም ነው። ሁሉም ነገር ላይ ርቀት አለ፣ ሁሉም ነገር ላይ ልዩነት አለ ማለት ስላልሆነ ማለት ነው። በእኛና በኦርቶዶክስ መካከል እንደዛ አይደለም። እኔ የማስበው እንደዛ አይደለም አትሊስት እና ቢያንስ የሚያቀራርቡን ነገር ማወቁም እጅግ በጣም መልካም ነው። ስለ መጨረሻ ላይ ስለ ሳክራመንትም እያወራችሁ ነበር፣ ስለ መዳን ትምህርት እያወራችሁ ነበር፣ ስለ እምነትና ስራ ግንኙነት እያወራችሁ ነበር። ፕሮቴስታንቱ የራሱ የሆነ ፐርስፔክቲቭ አለው እዚህ ላይ፣ ኦርቶዶክሱም የራሱ የሆነ ፐርስፔክቲቭ አለው። ሁለቱም ስራ አያገሉም እና ስራ የሚያገል ካለ ሲምፕሊ ትንሽ ቁጭ ብሎ ፕሮቴስታንቲዝሙንም በደንብ ማየት ይኖርበታል ብዬ አስባለሁ። ስለዚህ ሁለቱም ስራ አያገሉም። ግን ምን ቦታ ላይ ነው የስራ ራሱ ስራ የምንለው መልካም ስራ የምንለው ነገር ተግባሩ ምን ቦታ ላይ ነው የሚለው ነገር በጣም ወሳኝ ነው። ለስራ ከመትጋት አትለግሙ የሚያለን፣ በበጎ ስራችሁ ታወቁ የሚያለን፣ መልካም ስራችሁ ራሱ በሰማያት ዋጋ ያለ ያለን መጽሐፍ ቅዱስ ስለሆነ እሱን እኛም ስለማንክደው ማለት ነው። አይ ቲንክ ሶ እምነትና ስራ ግንኙነታቸው ምን ላይ ነው ምንድን ነው የሚለው ነገር እጅግ በጣም ወሳኝ ጉዳይ ስለሆነ እዛ በደንብ እንትን ማድረግ ያስፈልጋል። ሶ ሌሎች ጥያቄዎች ግን ይኖሩን ይሆናል። ፕሮቴስታንት ኦርቶዶክሱን የሚጠይቀው፣ ኦርቶዶክስ ፕሮቴስታንቱን የሚጠይቀው ማለት ነው። ለምሳሌ ቅድም የነበረው ወንድም አንተ ምን ጠይቀዋል? ስለ ሳክራመንት ጠይቀዋል። ስለ ሳክራመንት ፕሮቴስታንቱ ምንድን ነው ያለው ቪው ያለው ምልከታ ምንድን ነው የሚለውን ነገር መመለስ ካንተ ይጠበቃል በእርግጠኝነት። አንድ እንዳለ ቁጥሬ ላውራ። ጥቁሩ ነቢይ ስክሪን አይሰማም። ኦኬ አሁን አለ። እሺ ስክሪን ጥቁር ሆኖ ነበርና ለዛ ነው። እሺ ስለዚህ ጀስት ኦርቶዶክሳውያን የሚጠይቁት ፕሮቴስታንቱን የሚጠይቁት ጥያቄ እንደ ጥያቄ ሲመጣ ኤቭሪ ታይም እሱን መመለስ ይገባል ብዬ አስባለሁና እኔ ዛሬ ስላወኩ ደስ ብሎኛል። ከዚህ በፊትም አይሃለሁ አንዳንድ ነገሮችን በተለይ ተቀራርበን አንዳንድ ነገሮችን እናውራ ስትል በጣም እንሰማለንና ሰው መልካም ሐሳብ ነው። ተቀራርበን እንትን ስናደርግ ከአንደኛ የፕሮቴስታንቱ ትምህርት ምን ይመስላል የሚለውንም አንዳንድ ቀን እንደው ቁጭ ብለን ዲስከስ ብናደርግበት መልካም ነው ብዬ አስባለሁ። ሳክራመንት ላይ እምነት፣ ስራ ምናምና አሁን ከዮባ ጋር ስታወራ እንደነበረው ከኦርቶዶክስ ወንድሞች ጋር ስታወራ እንደነበረው እንዲሁ እንደው ፕሮቴስታንቶቹ እንደው ቁጭ ብለን አንድ አፍታ ብናወራ በጣም ደስ ይለኛል። አሪፍ ነው እሱ ብዬ አስባለሁ። አንዱ እሱ ነው። እሺ ሌላው ነገር ግን ልክ እኛ እንደዚህ ጥያቄዎችን ስንጠይቅ መመለስ እንዳለብን ሁሉ እኛ የምንጠይቃቸውን ጥያቄዎችም ጥርት አድርጎ ይዞ መጠየቁም አሪፍ ነው ብዬ አስባለሁ። እያንዳንዱ የኦርቶዶክስ ትምህርት እኔን ከኦርቶዶክስ የሚያርቀኝ አይደለም። እያንዳንዱ ትምህርት ብዙ ጊዜ እንደዛ የሚቆጥር ሰው ስላለ ማለት ነው። ሰው ከኦርቶዶክስ የሚያርቀኝ ነገር እያንዳንዱ ትምህርት ሳይሆን ይህ መጽሐፍ ቅዱሳዊ ነው ብዬ የማምነው ሲምፕሊ ክርስቲያናዊ አይደለም ብዬ የማምነው ብዙ ትምህርት ስላለ፣ ስለዚህ እነዛን አይነት ጥያቄዎችም እኛ መጠየቅ ይኖርብናል ብዬ አስባለሁ። አደሴም ታይም የሚያቀራርቡን ሴቱ ጋር ናቸው ብለን መጠየቅ አለብን። ኖ እነዚህ ሲምፕሊ ልክ አይደሉም የምንላቸውን ነገሮችም ካቴጎራይዝ አድርጎ ማስቀመጡ መልካም ነው ብዬ አስባለሁ። እና እንዲሁ እንደው ሳያችሁ ደስ ስላለኝ ሀሳብ ልስጥ ብዬ ነው የገባሁት። ልትወጣ ስለሆነ ብዙ ነገር ማለት አልችልም። አስ ፕሮቴስታንትስ ግን አንድ ቀን ቁጭ ብለን ብናወራ ጥሩ ነው። እንትን እናድርግ እስቲ፣ ስልክህን ላክልኝና እኔም ማምነው ምንድን ነው በዚሁ አጋጣሚ የምነግራችሁ እናንተ ናችሁ ማለቴ ሳይሆን እዚህ ያላችሁ 400 ምናምን ሰውና እዚህ ያላችሁ ከላይ አይደለም። እኔ በመሳደብ እኔ እግዚአብሔር ምስክር ያመኛል። ለምን እንደሆነ አላውቅም። ቅድም አሁን ገዝተ ላይ ሰው ጠራው መጡ፣ ሲጣሉ በቃ ጨርሰናል ውረዱ ነው ያልኩት። አመመኝ። እንዴት ሰው እንደው የተለያየ አንዳንድ ጊዜ እግዚአብሔር የለም ከሚሉ ጋር እናወራለን። ልቤ ሰፊ ነው። እኔ የለም ካሉ ካሳመኑን ብለን እንሰማለን እኮ ምን ችግር አለ? እኛም ደግሞ ያለንን ትምህርት እናወራለን። ቀኑም ሙሉ የሰው ትምህርት፣ የሰው ተቋም፣ የሰው ሃይማኖት ይዞ በመሳደብ መዋል ግን ለእኔ ፌር አይደለም። ስም አልጠራውም አሁን አደራችሁን። ግን ምን ይሁን እላለሁ እኔ ችግር እኔ እንኳን ቅድም ሳወራ ተሳስቼ ከሆነ ቃልዬ ዶክተር ባሮክ ልታርሙኝ ይኸው በቃ ግዴታ ሁሉም ነገር የማወቅ አዋቂ አይደለሁ። ሌላውም ሰው ሲያወራ አትሊስት በምናወራበት አንግል ብቻ ሳይሆን ሌላውንም ሰው መረዳት አለብን ብዬ አምናለሁ። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከማንም ይልቅ
ኦልሞስት ብዙዎቻችን ከዛ ይወጣን፣ አሁንም ቤተሰቦቻችን እዛ ነው ያሉት። ሰው መስማት ግን አለብን። ምንድን ነው ኦኬ፣ ይሄ አልገባንም፣ ይሄ ቀይ መስመር ነው፣ አዎ አይነካም፣ ኦኬ ይሄ እንዴት ያላት ጊዜ እንውሰድ፣ እንነጋገር። በአንድ ጊዜ ተነስቶ ለመነጋገር የማያስችል እድልና መድረክ ፈጥሮ ላይ አልችልም፣ ሮንግ ነው። እኔ ሮንግ ነው። ለምን መስማት እፈልጋለሁ። መስማት ብንከለክለው ሰው እየሰማ ነው። እኛ ተጣልተን ሮንግ ነው፣ ድብድብ ነው፣ መጥፎ ነው ብለን ነው ሰው በሌላ መንገድ እየሰማ ነው። እኛ ግን እናመቻች። ዛሬም የኢዮባ መግባት ምክንያት እኔ መስማትና መነጋገር ይቻላል ብዬ ስላመንኩ ነው። ዛሬ ቃሌን አገኘው፣ ዶክተርን አገኘው፣ ባሮክን አገኘው። አሁን እኔ ለቃል ይኸው ስልኬን እልክልሃለሁ፣ እንነጋገር። ከወንድሜ ባሮክም ጋር ዶክተርም ጋር ቁጭ ብለን ሻይ እየጠጣን ደግሞ እንነጋገር። የቱ ጋ ነው ምንድን ነው ተከባብረን። ፖለቲካው ላይ ይባላል እኮ አገር አንድ ነው፣ ግን ፖለቲካ አስተሳሰብ ልዩነታችንን ለሀገር ይባላል። መንፈሳዊ ነገሩም ጋር እንደሱ ከመጣን ልንገርህ በደንብ መግባባት ይቻላል። ሐሳብ መስራት ይቻላል፣ ያድጋል። ግን ፍረጃ፣ ድብድብ፣ ጦርነት እንትን ነው ቀኑን ሙሉ ምናምን አይሆንም። ሐሳብ ከሌለ ተሳዳቢ ነው የሚሆነው ሰው። ይህን እነግራቸዋለሁ። ሐሳብ ሰው ከሌለው ተሳዳቢ ነው። ሐሳብ ደግሞ ካለ መቀራረብ፣ እንዲያደምጡኝ ይፈልጋለሁ። እኔ አሁን ላደምጣቸው ፈልጋለሁ እነሱን። ይሄ የሚፈጠረው ግን መድረኮቻችንን አሪፍ ስናደርግ ነው። ኢነርጂያችንንም እንትናችንንም ራሱ መጠቀም እንችላለን። ስለዚህ ቃልዬ ቴክስት አርግልኝ፣ እኔም አረግልሃለሁ። ሁላችሁንም ወዳችኋለሁ። ማታ ካለን እንገባለን በሆነ ርዕስ። ካቶሊካውያን ደግሞ በጣም ባገኛቸው ደስ ይለኛል። የእነሱንም መስማት ፈልጋለሁ። ወዳችኋለሁ። የመጨረሻ የምትሉትን ብለን እንጨርስ። እሺ በቃ በውስጥ ጽፍልሃለሁ። በውስጥ እንትን እንድትለኝ ነው እንድትመልስልኝ ስለፈለግኩ ነው ወጥቼ ላወራ የፈለግኩት። በውስጥ ጽፍልሃለሁ። ወንድም ተባረክልኝ። እሺ ቃል ዶክተራችን ምን አልሽ? ባሮክስ ምን አላቸው? አሪፍ ነው። በቃ ቀጥል በዚሁ። ያው ብዙ ጊዜ ግን ግጭት የሚፈጠረው አንድ ጥቅስ ይነበብና ይሄ ጥቅስ እንደዚህ ነው፣ ይሄ ጥቅስ እንደዚህ ነው የሚል ነገር አለና ያን ነገር መፍታት የሚቻለው እርሊ ቸርች ፋዘርስ እንዴት ተረዱት የሚለውንም መታየት ቢኖርበት ጥሩ ነው። እንደዛ አይነት እዛ ላይ ምን አይነት አመለካከት እንዳለ ስለማላቅ ነው። እሱንም ኮንሲደር ብታረገው አሪፍ ቤት ይሆናል ብዬ አስባለሁ። ባሮካችን በትክክል አመሰግናለሁ አሌክሶ። ዶክተር ያለችውን ሀሳብ ነበር እኔም ታነሳለ ያሰብኩት። ያው መጽሐፍ ቅዱስን እንደ ንባብ ሁላችንም እንሄድበታለን። ነገር ግን መጽሐፍ ቅዱስን በምን አይነት መንገድ ተረዱት፣ በተለይም ደግሞ ኤርሊ ቸርች ፋዘርስ እንዴት ነው ሲያዩት የነበረው የሚለውን ነገር ከሱ አንጻር ነገሮችን እያጣጣምን እየተወያየን በዚህ በሰከነ አይነት መንፈስ ብንሄድ በጣም ብዙ ጋፖችና አነሰሰሪ የሆኑ ልዩነቶች ይፈታሉ ብዬ አስባለሁ እና እኔም እሱን ነው። ፕላስ ደግሞ ይሄ አሁን አንተ የምትሄድበት አካሄድ አለ። አፕሮችህን እጅግ በጣም ነው ማደንቃው መወደውም እና ይሄ አፕሮችህ እንዳይቀየር ነው ምለውና ታንኪዩ። በዚሁ ቀጥል አሌክሶ። እሺ፣ ስለዚህ እድል ያላገኛችሁ ማውራት ፈልጋችሁ መጠየቅ ፈልጋችሁ እድል ያላገኛችሁ ሁላችሁንም እናመሰግናለን። ማታ እድል ጊዜ ካለን ደግሞ እናወራለን። ቴንኪው፣ ሁላችሁንም አመሰግናለሁ።